እኔ እሱን ፖስት በተመለከተ በደንብ ማስመር የምፈልገው የስተት ትምህርት እያለ መደጋገሙ እሱ ይሰመርበት። እሱ ነው ትክክል አይደለም። ሄርሜቲካል ጥያቄ ቢጠይቅ አብረን እናወራለን። ምንም እኔ በዚህ መልክ ነው ይሄን የማነበው ይሄ ልምምድ የለኝም ምናምን ብሎ ስኬፕቲካል ቢሆን ምናምን በጨዋ ደንብ እናወራለን። ነገር ግን ሌብሊንግ አለ አይደል? ይሄ እንግዲህ አሁን የስተት ትምህርት ስትል ከየትኛውም የስተት ትምህርት ጋር እኩል ተመሳሳይ ቋንቋ እየተጠቀምክ ነው። ለምንድን ነው ስትል እቺ የሐዋርያ ስራዋን ነገር ያነሳታል። ግን ሌላው አንደኛው ሙግቱ ምንድነው ከተባለ እኔ አልገጠመኝም ነው ይላል። እኔ አሁን ይሄ በጣም ክርክርም ነው ብዬ አላስብም። ኬርፉሊ እንመልክ። ትክክል ነው። ፔንቴኮስታሎቹ ሌሎቹም እኮ ነው አሁን አውቃለሁ ጆን ስቶት አንድ መጽሐፋቸው ላይ ብሌም ያደርጋሉ። ስኬፒስት ናቸው ይላሉ። በቃ ይሄ ዓለም እየተቃጠለ ነው፣ ስለዚህ የዳኑ ነፍሳትን ይዘን ስኪፕ እናድርግ ነው ወደ ሌላ ዓለም እንሂድ የሚል ስካቶሎጂዎችም ፔንቴኮስታሎች ነው ፖፑላር ያደረጉት እና ኢንጌጅ እናደርግ ትራንስፎርም እናደርገው እና የሚለውን አንደርማይን አድርገዋል ብሎ አንድ መጽሐፋቸው ኒው ኢሹስ ፌሲንግ ክርስቲያኒቲ ቱዴይ የሚል መጽሐፋቸው ላይ ይሄን ይናገራሉ። ኤንቲ ራይትም ይሄን ሲተች ሰምቻለሁ። ስኬፒስት መሆን ተመልሰው ፖለቲካ ውስጥ ገቡ ያልካቸው ግን ፔንቴኮስታሎቹ አይደሉም። ተመልሰው የገቡት ይሄ ኒው አፖስቶሊክ ሪፎርሜሽን ሙቭመንት ውስጥ የነበሩት ወይም በዚህ የዛ ትምህርት ግርፍ ያለባቸው ናቸው የገቡት። አሁን ፔንቴኮስታሉ በፖለቲካ ውስጥ ግራ የተጋባው ማን ነው? ሀገሬው ግራ እንደሚጋባ ነው የተጋባው። እጃቸውን ታጥበው የገቡበት ግን ኒው አፖስቶሊክ ሪፎርሜሽን ሙቭመንት የዛ ትምህርት ግርፍ ያላቸው ናቸው። ምንም የለም። ሰው ሲቪላይዝድ የሆነ ሲሄድ እግዚአብሔር አያስፈልገኝም ወደ ማለት እና እንደዚህ አይነት ነገሮች በጣም ስኬፕቲካል መሆን፣ በራስ ሰልፍ ሪሊያንት መሆን፣ ሲቪላይዜሽን ወደዛ ነው ሼፕ የሚደረገው። ሼፕ ሲደረግም ራሱ አንታይ እግዚአብሔርን የሚያገለ ተደርጎ ነው እና እዛ ውስጥ ፔንቴኮስታሎችም ይሄው አደጋ ይገጥማቸዋል። በተለይ ደግሞ ፌክ የሆነ ፕሮሚሶች የሚሰጡ ከሆነ ደግሞ እስከ ጭራሹ የመተፋት እና ሪከቨር እንኳን እንዳይደረግ ጉብኝታቸውን የማራቅ አርቀው እንኳን ጠፍቶ በዚህ መልክ እንኳን ሊጠፉ ይችላሉ። ጭራሹ ፔንቴኮስታል ህብረት የሚባለው ህብረት ኒው አፖስቶሊኮቹ የወሰዱት ስም ስያሜ ነው። ነባር ፔንቴኮስታሎቹ በወንጌላውያን ቤተክርስቲያናት ህብረት በሚለው ስም ነው የሚጠሩት። እነዛኞቹ ደግሞ ፔንቴኮስታል የሚለውን ስም የወሰዱት ደግሞ እነማን ናቸው? አሁን እንግዲህ እስራኤል ናቸው። እነዚህ ልጆች ናቸው። ይሄ አይነት በተለይ ፕሮፌቲክ ሙቭመንቱ ምናምን ውስጥ ያለው ውጥንቅጥ በጣም ከፍተኛ ነው ዋጋ የሚያስከፍለን። ሰላም ተመልካቾቼ፣ ዛሬ አንድ እንግዳ ይዤ መጥቻለሁ። የዛሬ እንግዳችን የሚሰራው ወይም የሚያስተምረው ወይም የሚያገለግለው በአሰምብሊ ኦፍ ጋድ ቤተክርስቲያን ውስጥ ነው። በዛ ኮሌጅም ዲን ነው። አክሊሉ ኩማ ይባላል ወንድማችን። እሱ ስለራሱ ትንሽ ሰፋ አድርጎ ያብራራልናል። ከዛ በኋላ ወደ ዋና ጉዳያችን እንገባለን። አመሰግናለሁ ዮኒዬ ስለጋበዝከኝ። አክሊሉ ነው ስሜ። ያው እንዳልከው ጉባኤ እግዚአብሔር ቤተክርስቲያን አገለግላለሁ። መጽሐፍ ቅዱስ ኮሌጅ፣ አዲስ አበባ መጽሐፍ ቅዱስ ኮሌጅ እዛ በፕሪንሲፓልነት አገለግላለሁ። እዛ ወደ 15 ዓመት እንደዚህ በማስተማር ቆይቻለሁ። ወጣት ነው 15 ዓመት ነገሩ ወጣት እያለሁ ነው የገባሁት። ሀያዎቹ ማብቂያ አካባቢ ነው የገባሁት እና እዛ ነው ብዙ እንትን ያልኩት። ያው ከመጽሐፍ ቅዱስ ትምህርት ቤት መምራት አንደኛው ኃላፊነቴ ነው። ብዙ ዓመት በማስተማር ነው የቆየሁት። ግን አሁን ሊደርሺፕ ውስጥ ኢንቮልቭ አደርጋለሁ፣ አስተምራለሁ፣ እማራለሁ ስለ መለኮት እና ሌላም እንደዚህ መማራቸው ነገሮች አሉ። ስለዚህ መማር ማስተማር አንደኛው እንትኔ ነው። በቤተክርስቲያን ደግሞ ያው አገልግሎት ውስጥ እንደዚህ ይሳተፋሉ። ባለትዳር ነኝ፣ የአራት ልጆች አባት ነኝ። እንደዛ ነው ባጭሩ። እንደዚህ ይመስላል። ኦኬ። ወደዚህ አገልግሎትም ስራም ከመምጣት በፊት ባክግራውንድህ ከአማኝ ቤተሰብ ነው የመጣው ወይስ ከኦርቶዶክስ ባክግራውንድ ነው የመጣው? ወላጆቼ ኦርቶዶክሶች ናቸው። ግን በጣም ኤርሊ ስቴጅ ላይ ሌላ ቤተሰብ ነው ጋር ያደግኩት እና በዛ መንገድ ያው ጌታን ማወቅኩና መካነ ኢየሱስ ቤተክርስቲያን ነው ያደግኩት። የጠፋሁት በጋገኘው የጠፋውን በግ ለመመለስ ነው የምሞክረው። መካነ ኢየሱስ ነው እንትን ያልኩት ያደግኩት። ኋላ ግን
ያው ጉባኤ እግዚአብሔር ወደ ጉባኤ እግዚአብሔር ቤተክርስቲያን ጆይን አድርጌያለሁ እና እዛ እንግዲህ 17 ዓመት እንደዚህ የቆየሁት ያገለገልኩት ግን ጉባኤ እግዚአብሔር ነው። ኦኬ ዛሬ የምናወራው ፓርቲኩላርሊ በጣም ጠብ ባለ መንገድ ስለ ጴንጤቆስጣዊነት፣ ስለ ኢትዮጵያ ስላለ ጴንጤቆስጣል ቤተክርስቲያን ታሪክ ጉዞ፣ ሰሞኑን በጣም ስለተጋጋለው እኔ ጴንጤ አይደለሁም ስለሚባለው ጉዳይ እና ቴዎሎጂንም ትንሽ እነካለን፣ ሂስትሪም ትንሽ እነካለን፣ ደፈርካለን ትንሽ ፖለቲካውንም እነካለን። በዛ አካባቢ ነው የምንወያየው። ስቲም ብዙ ሰው ላያውቅ የሚችለው ነገር ሊኖር ይችላል እና በጥቅሉ የጴንጤቆስጣን ታሪክ ትንሽ ከረፍ ብታደርግልኝና እንደ ፓርቲኩላር ደግሞ ስለ አሰምብሊ ኦፍ ጋድ ወይም ስለ ጉባኤ እግዚአብሔር ቤተክርስቲያን የውጭውንም የሀገሩንም ታሪኩን ትንሽ ተነካ አድርግልኝ። እንግዲህ የጴንጤቆስጤያዊነት ታሪክ የሚጀምረው 19ኛው መቶ ክፍለ ዘመን መክፈቻው ላይ ነው የሚጀምረው። ከዛ በፊት እንደ ፕሪከርሰር መቀባበያ የነበሩ ነገሮች አሉ። እነዛ ግለቶች ናቸው የጴንጤቆስጤን ንቅናቄ የወለዱት። እንደምታውቀው የቅድስና ወይም ሆልነስ ሙቭመንት ምንለው አለ። ከዛ በፊትም የነበሩ ሌሎች ሙቭመንቶች አሉ። እሱ ሙቭመንት ከዚህ ቀደም ለመንፈስ ቅዱስ ይሰጠው የነበረውን ትኩረትና ቴዎሎጂካሊም ደግሞ መንፈስ ቅዱስ ይሰራል ብለው የሚታሰቡ የተመደቡ ነገሮች ነበሩና ከዛ ለየት ያለ ተጨማሪ መረዳት በሆሊነስ ሙቭመንት ውስጥ ነበረ። ለምሳሌ መንፈስ ቅዱስን በተለምዶ ወይም ነባሩ የሪፎርሜሽን አባቶች ድነት ከመስጠቱ ጋር ቅዱሳት መጽሐፍትን እስትንፋሰ እግዚአብሔር ከመስጠቱ ጋር አብሮት ከመስጠቱ ጋር እንደዚህ አስተምረዋል። ያንን ኋላ የመጡት ግን ከዚህ የጨመረ ግብር እንዳለው በተለይ በሆሊነስ ሙቭመንት መላ ህይወታችንን ፈጽሞ የሚቀድሰን እና ይሄ ኤቲካል ትራንስፎርሚንግ ፓወሩን በጣም አጽንኦት ሰጥተው ድነት ሳይሆን ከድህረ ድነት ህይወታችንን በሙሉ እንዴት አድርጎ እንደሚቀድሰን እነሱ አጽንኦት ሰጥተው አስተማሩ። ከዛ በኋላ ነው እንግዲህ ፔንቴኮስታሊዝም ኦልሞስት 1900 አካባቢ ላይ ነው የጀመረው። አሜሪካ ላይ ነው መጽሐፍ ቅዱስ ትምህርት ቤቶች ትንሽ መጽሐፍ ቅዱስ ትምህርት ቤቶች ውስጥ ነው የጀመረው። ካንሳስ የሚባል ከዛ እንደዚህ አዙዛ ስትሪት ከዛ 1906 ወደ አዙዛ ይሄዳል። እንግዲህ እዛ ነው ጅማሮ የሚሆነው። በቃ ተራ የሚመስል ነገር ነው። መጽሐፍ ቅዱስ ትምህርት ቤት ሐዋርያ ስራን እያጠኑ የቤት ስራ ተሰጥቷቸው የመንፈስ ቅዱስ የመሞላቱ ምልክት ምንድነው ተብለው ተጠይቀው ሲመለሱ አይ በቃ መንፈስ ቅዱስ የመሞላት ምልክቱማ እንደዚህ ነው በልሳን መናገር ነው ብለው ከዛ ይሄ ግን ወደ ምንም ያመራል፣ ወደ ጸሎት ወደ ምናምን ያመራል። ኋላ ደግሞ ከዛ ውስጥ አንደኛው እንግዲህ አሁን ይሄ ፓርሃም የምንለው ሰውዬ የሚመራው የነበረው የመጽሐፍ ቅዱስ ትምህርት ቤት ነው። እዛ ውስጥ መጥቶ ደግሞ ጆይን ያደረገ አንድ ጥቁር ሲሞር የሚባል ሰው አለ። ፓራም ሌላ ትምህርት ቤት ከገባ በኋላ እዛ ትምህርት ቤት የገባ እና ያው አይፈቀድለትም ነበር አይ ቲንክ ጥቁሮቹ ህግ ምክንያት ማለት ነው። እና ኮልደር ላይ ሆኖ ይማር የነበረ ልጅ ነው። እሱ ነው እንግዲህ አዙዛ ስትሪት ካሊፎርኒያ ላይ አንድ ቤት ተከራይተው ጸሎት ያደርጉ ኦልሞስት 24 ሰዓት የሚባል ጸሎት ነበር ያደርጉ የነበሩት። እና የዛ የጸሎት ንቅናቄ ነው የመንፈስ ቅዱስ ሙላት ሂሊንግ እና የተለያዩ ነገሮችን ከሁሉ በላይ ግን ሚስዮን የሚባለውን ነገር አለ አይደል? ዓለም አቀፋዊ ሚስዮን ዘመኑ ተፈጽሟል። ወደ ምድር ዳር ሁሉ መውጣት አለብን። አዲስ ቋንቋ እንድናገር የሆነው ምልክት ነው። ወንጌል እንሰብክ ነው የሚል አርጅ ስለተሰማቸው እና በጣም ብዙዎቹ ሚስዮናዊ ሆነው አፍሪካ፣ እስያ ምናምን የወጡበት ታሪክ ነው። እዛ እንግዲህ ይሄ 1906 ነው። 1914 ላይ ደግሞ ጉባኤ አሰምብሊስ ኦፍ ጋድ ትወለዳለች። አሰምብሊስ ኦፍ ጋድ ይወለዳል። እና ያው ሊዲንግ ነው በፔንቴኮስታል ቸርቾች ውስጥ ካሉት 3-4 ምንላቸው ትልቅ ቤተ እምነቶች መካከል አሰምብሊስ ኦፍ ጋድ ትልቁ ነው። እና በዛ መልክ ነው አሰምብሊስ ኦፍ ጋድ የተወለደው። ኢትዮጵያ ውስጥ የመጣበት ደግሞ የራሱ የሆነ የሚስዮናዊ ታሪክ አለው። ግን በአጭሩ ይሄ ኢንተርናሽናል የምንለው የፔንቴኮስታል ውልደት አንዳንድ ሰዎች በእርግጥ እንደዚህ አይወዱም። የመንፈስ ቅዱስ ንቅናቄን እንደው አላድላ 1900 ላይ ብቻ አታደርገው፣ ወደ ኋላ ትሬስ ብናደርግ በአባቶች ዘመን ውስጥ ሁሉ እናገኘዋለን። እና ይሄ የሞደርን ልደቱን ነው የምታወራው። ጥንታዊ ልደትም ነበረው ወይም ጥንታዊ ጅማሮም ነበረው ብለው የሚሉም አሉ። እሱ ሌጂቲሜት የሆነ እንትን ነው። ግን ይሄ ሞደርኑ የሚታወቀው ይሄ ነው የአሜሪካው ንቅናቄና ወደ ዓለም አቀፍ የሆነው አሁን ኦልሞስት ኢንተርናሽናል ፌስ ኦፍ ክርስቲያኒቲ ወደ መሆን ነገር እየመጣ ነው። ላቲን አሜሪካ፣ ኤዥያ፣ አፍሪካ ምናምን ዶሚናንት ፌስ ነው ወይም ዶሚናንት የወንጌላዊነት ምስል ነው፣ መረዳት ነው፣ ልምምድ ነው ብዬ አስባለሁ።
አንደኛው ከዚህ ከፔንቴኮስታል እንቅስቃሴ ጋር ተያይዞ የሚነሳ ነገር እስካሁን የት ነበር የሚለው ብዙ ጊዜ ሙግት አለ። አሁን እንዳልከው በአባቶች ዘንድም ግን ነበረ ኤርሊ ታይም። እንዲሁም ለእኔም ለራሴ ሳጠና አንድ ያገኘሁት ነገር ይሄ ዲዳኬ የሚባል አንድ መጽሐፍ አለና እዛ ላይ እሱ አሁን ይናገራል። በልሳን የሚናገሩ ትንቢት የሚናገሩ እህቶች ከኛ ጋር ነበረ። ይሄ እንግዲህ ሰከንድ ሴንቸሪ ላይ አካባቢ የነበረ ነገር ነበር። ግን ትላልቅ የቤተክርስቲያን አባቶች በሙሉ ሁሉንም ብንጠቅሳቸው ስለዚህ ጉዳይ ኢንፈሲስ ሰጥተው ሲያስተምሩ ሲከራከሩ ለምን ቀረ ሲሉ ምንም አናይም። ማለት ብዙ ቤተክርስቲያን ውስጥ ከባድ ስህተት ትምህርቶችም የአሪዮስንም በል ከዛም ሌላም ብዙ ነገር ቢመጣም ይህን ነገር ግን እንደ ኢሹ አንስቶ ጠፍቶም ከሆነ ወይም ቀርቶም ከሆነ ለምን ቀረ? ምክንያቱም የኃይል ምንጭ ነው። ጴንጤቆስቶች አሁን ብዙዎቹ የሚያምኑት ይሄ በቃ ኃይል ይሰጠናል እንዳልከው፣ ወይ ለሚስዮን ስራ ያዘጋጀናል፣ ብዙ ነገር አለው። ለምን ተቋረጠ? ወይስ አልተቋረጠም ነው? ወይስ አልተቋረጠም ከተባለ እንግዲህ ኤቪደንስ መጣ። ስለመቋረጡ ግን ምንም ኤቪደንስ ማቅረብ የሚያስፈልገው አይመስለኝም። ምክንያቱም አናየው እስከ ኢቭን በሪፎርሜሽን በኋላ እናመጣዋለን። ለምን ተቋረጠ ግን? ወይም ተቋረጠ አይደለም፣ ምናልባት አንደርማይን ተደረገ ልበል። ምናልባት ላንጉጁ እሱ ይሻላል ብዬ አስባለሁ። እንዳልከው አንዲናያብል ነው። በዲዳኬ ወይም በዲስክሌያ ስራ ውስጥ ነቢያቶች እንደነበሩ በደንብ ሪኮግናይዝ እንዴት እንደውም በቤት እንዴት ክርስቲያኖች ሊያስተናግዷቸው እንደሚገባ መመሪያ ቆየ ምናምን ካለ ሁሉ ይሰጣል። ከዛ በኋላ ካለ ልክ አይደለም ምናምን ኤግዛክትሊ። ከዛ በኋላ በጣም የሚታወቀው ኢቭን ትልልቆቹ የቤተክርስቲያን አባቶች እነ ተርቱሊያን ጭምር የተሳተፉበት የሞንተነስ እንቅስቃሴ አለ። የሞንተነስ እንቅስቃሴ ያው ራሳቸውን ሞንተነስ እና ተከታዮቹ ስላልጻፉት ባላንጣዎቻቸው ስለጻፉት ያው አጠልሽተው ነው የጻፉት። ግን በደንብ ቪዚብል የነበረ በቤተክርስቲያን ታሪክ ውስጥ የሚታወስ እንቅስቃሴ ነው። ነቢያቶች፣ ሴት ነቢያቶች ማክሲሚሊያ ምናምን የምትባል ነቢያቶች የነበሩበት እንቅስቃሴ ነው። ከዛም በኋላ ኢቭን በሜዲቫል ፔሪየድ በሪፎርሜሽን ፔሪየድ ውስጥም የለም አይደለም የምንለው ምንድነው ኦልሞስት አንደርማይንድ አለ። ለምሳሌ የፍራንሲስ ኦፍ አሲስን ታሪክ ብትመለከት ሌሎች ሴቶችም ታሪኮች አሉ። በካቶሊክ ቤት ውስጥ የነበረ ማለት ነው። በሜዲቫል ፔሪየድ ውስጥ እንቅስቃሴው አለ። ሪፎርሜሽን ላይ ትልልቁን ሪፎርመሮች ነው ብዙ ጊዜ የምናነሳው፣ ሉተር፣ ካልቪን ምናምን የምናነሳው። አናባፕቲዝም ውስጥ በደንብ የሆነ እንዲያውም አንታ የሆነ ሉተራን ሴንቲመንት ሁሉ እስኪፈጠር ድረስ ማለት ነው። ቃሉ ብቻ አትበል። ያለ መንፈሱ ላይ ትኩረት ማንሰጥ ከሆነ ቃሉ ፋይዳ ቢስ ሊሆን ይችላል። እሱ ግን ሞር ወደ ፒሪፊኬሽን ወይ ወደ ምንድናቸው ወደ እነዚህ ወደ ቅድስና ሆሊ ይገባኛል። አሁን የምልህን የክሪዝማቲክ እና ልሳን ምናምን በማጉላት ሳይሆን ግን ለመንፈስ ቅዱስ ትኩረት በመስጠት ነው የምልህ። ቢካዝ ትልቁ ችግሩ ምን መሰለህ? ራሱ መንፈስ ቅዱስ ኔግሌክትድ ነበር። ራሱ መንፈስ ቅዱስ እስከ ኦልሞስት 4th 5th ሴንቸሪ ድረስ በጉባኤያት አይነሳም። በኒቂያ ውስጥ በጣም ስላይት የሆነች አረፍተ ነገር ነው ያለችው። ከዛ በላይ ቁስጥንጥንያ 881 ላይ ቁስጥንጥንያ ላይ የተወሰነች ነገር ነው የተነገረው። የመንፈስ ቅዱስ እንዲሁም አንዳንድ የቤተክርስቲያን አባት በጣም በግልጽ የክርስቶስ ጉዳይ ስለሆነ ዲስከሽኑን ሃይጃክ ያደረገው የክርስቶስን ጉዳይ እልባት ካልሰጠን ድረስ ሌላ አጀንዳ መንፈስ ቅዱስ የሚባል ደግሞ አናነሳም ብለው እስኪሉ ድረስ ማለት ነው። እና ፎርጎትን ጋድ ይሉታል። ለዛ ነው ብዙ ወይም ቴዎሳግራፍቶስ ይሉታል፣ ብዙ ያልተጻፈለት አምላክ ማለት ነው። እና ራሱ መንፈስ ቅዱስ ነው አንደርማይንድ የተደረገው እንደ በስላሴው ውስጥ። በተለይ ደግሞ የፓትሪስቲክ ፔሪየድ በሙሉ የጌታችን ጉዳይ ነበረ። አንደኛ የጌታችን ማንነት እኩልነቱ በስላሴ ውስጥ ፍጹም አምላክ ፍጹም ሰውነቱ እንዴት በአንድ ታየ ምናምን፣ እነዚህ ጉዳዮች ናቸው ኦልሞስት ሰከንድ ተርድ ፎርት ሴንቸሪ ውስጥ ሆት እየሆነ የመጡት። እና የመንፈስ ቅዱስ እንቅስቃሴ ብቻ ሳይሆን ራሱ ቴዎሎጂ ዌል ዲቨሎፕድ አልነበረም። ስለዚህ ተቋረጠ ሳይሆን መንፈስ ቅዱስ የተሰጠው ትኩረት በጣም አነስተኛ ነበረ። በቤተ ክርስቲያን ታሪክ ውስጥም ልምምዶቹም በዛው ደረጃ አንደርማይን ተደርገው ነበር። አንደኛው ሁለት ችግሮች ናቸው ያሉት። አንደኛው ኢንስቲትዩሽናል ቸርች የተቋማዊ ቤተ ክርስቲያን ይሄ አይነት ዳይናሚክ የሆነ በተቋም በህግ በደንብ ምናምን ማትገራው ነገር ሲመጣባት ትደነግጣለች። እና አንታይ ኢንስቲትዩሽናል እንቅስቃሴ ነው በማለት የማፈን ልማድ አለ። ለህግም ለደንቡ ለሃይራርኪው ለስትራክቸሩ መገዛት የሚባል ነገር ስላለ በዛ ይታፈናል።
ሁለተኛው ደግሞ ምናልባት ትክክል የሚመስለው ፍርሃት ምን መሰለ አሁን ፕሮፌቲክ ጸጋን ወይ እንደዚህ ብንፈቅድ ከቅዱስ ቃሉ ጋር አቻ ይሆናል እና እግዚአብሔር በቃሉ በትንቢትም ይናገራል በቃሉም ይናገራልና ቃሉን አንደርማይን ሊያደርግ ነው የሚል ትልቅም ስጋት አለ። ስለዚህ ቃሉ ነው ብዙ ጊዜ ማስፈራሪያ የሚሆነው መንፈስ ቅዱስን አንደርማይን እንድታደርገው የቃሉን ክብር መንካት ነው የሚል በተለይ በነሞንተንስ ይሄ ይነሳ ነበረ። ከዛ ደግሞ ይሄ ኢንስቲትዩሽናላይዝ ቸርች እያደረገች ስትመጣ በጠባዋ ይሄ በቅዱስ መጽሐፉ ራሱ በሐዋርያት ሥራ ውስጥ የነበረ የመንፈስ ቅዱስ እንቅስቃሴና ኋላ ቤተክርስቲያን ኢንስቲትዩሽናላይዝ እየሆነች በመጋቢ መልእክታት ውስጥ እንኳን ብትመለከት መንፈስ ቅዱስ ብዙ አይነሳም። አደረጃጀት ምናምን ነው ብዙ የሚነሳው። ሐዋርያት ሥራ ውስጥ ግን ዳይናሚክ ነው። ስፒሪት ቦታ አለው። ቤተክርስቲያን ይመራል። ድምፁ ኤክስፒሪየንሱ በደንብ ይዘገብልሃል እና የቤተክርስቲያን ሂስትሪው ኢንስቲትዩሽናላይዝ መሆኑ ነው አይ ቲንክ ማርጂናላይዝ እንዲሆን ያደረገው ቢካዝ ለዛ አይመችም። ከዛ ደግሞ ከቅዱስ ቃሉ ጋር አንታጎኒስቲክሊ ማስቀመጥ አለ አይደለ በቃ ቃሉን አንደርማይን ያደርጋል የሚል ፍርሃትም ነው እንደዛ የሚያደርገው። ግን በቃ ቀስ እያለ አንፎልድ እያደረገ የጨመረ መንፈስ ቅዱስ ላይ ያለ ግንዛቤ የጨመረ አሁን አይ ቲንክ በጥሩ ሁኔታ መንፈስ ቅዱስ ትኩረት የሰጠበት ሴንቹሪ ላይ ነው ያለ ነው። ከሌሎች የሥላሴ አካላት ጋር ሲጠና መንፈስ ቅዱስ ላይ ዳይቨርስ የሆኑ ኢሹዎች እየተነሱ ይጠናሉ እና አሁን ጥሩ ነን ብዬ አስባለሁ። ግን አሁን ሪቨርስ አልሆነም ተመልሶ እንደገና አሁን ፔንቴኮስታሎችን ትሪኒቴሪያንም አይደሉም ብሎ ማለት እስከ ጥግ ሲገፉት አንዳንዶቹ መንፈስ ቅዱስ ላይ ብቻ በማተኮራቸው የተነሳ አብንማ ጭራሽ ቦታ የሚለው ወልድም ያው እንደነገሩ ነው። አሁን ደግሞ መንፈስ ቅዱስ መባሉ እንዲሁም ትሪኒቴሪያኖች አይደሉም ብለው የሚከራከሩ አንዳንድ ሰዎች አሉ። አይደሉም ሲሉ ኔጌቲቭ በጣም በቃ እንደ ቆሻሻ ነገር እንደ መጥፎ ነገር ሳይሆን ትኩረታቸው መንገድ ስቶ ደግሞ አሁን በአንድ ነገር ላይ ብቻ በመሆኑ የተነሳ ሌላውን እሳት አሁን ልክ ቅድም እንዳልከው መንፈስ ቅዱስን አንደርማይን አድርጎ በተለይ ከ3ኛው 4ኛው ሴንቸሪ በኋላ ዌል ኦርጋናይዝድ የሆነ ቸርች ሲመጣ መንፈስ ቅዱስ ወደ ጎን የማስቀመጥ አይነት ነገር ስላደረገው እየተረሳ መጣ። የእሱ ማንነትም ጎልቷል ይታያል። አሁንስ ደግሞ እንደገና የዛ ተቃራኒ የመሆን ነገር ይታያል። አባዜ ነገር ሊኖር ይችላል። ደግሞ ይሄ ያው ነገሮች ብዙ ጊዜ ዳይሌክቲካል የሚሄድ ቴንደንሲ ያላቸው አንድ ነገር አንደርማይን ሲደረግ ለዛ ትኩረት የሚሰጠው አካል at the cost of መጀመሪያ ሪኮግናይዝ ለተደረገው ቴዎሎጂ በሱ ኮስት ሊያደርገው ይችላል ማለት እግዚአብሔር ወልድ እዛ ላይ የነበረው ትኩረትን እስኪሰዋ እስኪመስል ድረስ ሊጮህ ይችላል። እና እንዲህ አይነት ነገር ያው ኤክስፔክት አደርጋለሁ። መንፈስ ቅዱስ ተገቢ የሆነ ትኩረት አልሰጠውም በማለት የኛም ስራ ይሄ የዚህም ንቅናቄ አብይ ጠባዩ እግዚአብሔር ምናልባት እንደዚህ ያስነሳል ይሄ ትኩረት የሰጠውን ነገር እንድናጎላ ይሆናል በማለት ትኩረት ይሰጡታል ብዬ አስባለሁ። ግን በየትኛውም የፔንቴኮስታል ቴዎሎጂካል ዲስከሽን ውስጥ ዶክመንት ምናምን ውስጥ ትሪኒቴሪያን ሆኖ ፋውንዴሽን አለ፣ ምንም ፋውንዴሽን አለ። ግን ራሳቸውን ከምን ጋር ነው አታች የሚያደርጉት ከተባለ ኔግሌክትድ የሆነውን ቴዎሎጂ ወይም የመንፈስ ቅዱስን ስራ በተለይ ደግሞ ስፔሲፊክሊ ግብሩን ኔግሌክትድ ተደርጓል ተብሎ የተረሳውን ግብሩን እሱን ማጉላት እሱን አድቮኬት ማድረግ በቃ ለዛ ይሆናል እግዚአብሔር እኛን ያስነሳን ስለሚሉ ያችን ነው የሚደግሙል። እና ያው ሁሉንም በየከለሩ ሁሉንም እግዚአብሔር አላረብ አስነሳበት ከለር ካየው አደጋ ይኖረዋል ብዬ አላስብም። ግን የመንፈስ ቅዱስ ስራ ራሱን አጉልቶ ማሳየት ነው ወይስ ወልድን አጉልቶ ማሳየት ነው? አንደኛው መንፈስ ቅዱስ ኔግሌክትድ እንዲደረግ የሆነበት ምክንያት እሱ ነው። የመንፈስ ቅዱስ ስራ አንድ ካርኬነን የሚባል ጸሐፊ ያለ እዚህ ኒማቶሎጂ ላይ እና ሲስተማቲክ ቴዎሎጂ ላይ የሚጽፍ ያው የሚታወቅ እዚህ ገስት መጥቶ ነበረ። አንደኛው መንፈስ ቅዱስ ለምንድን ነው አንደርማይን የተደረገበት ምናምን ብሎ ምክንያቶችን ይደረድርና አንደኛው ምክንያት እሱ ያደርጓል። ቢካዝ መንፈስ ቅዱስ የወሰደው ስራ ኤክስኪዩቲቭ ነው የሆነው ማለት ነው። እግዚአብሔር ወልድ በቤዛ ስራው የሰራውን ነገር አንስቶ ማደል ነው ለቤተ ክርስቲያን የሚያደርገው። ህይወት ቢሆን ድህነት ቢሆን የህይወት ለውጥ ቢሆን ትራንስፎርሜሽን ማለት ነው ቢሆን ጸጋ ስጦታ ቢሆን እሱን መስጠት ነው እና ከወልድ ጋር እጅግ የተቆራኘ ነው እና ደግሞ የሚያከብረውም ወልድ ነው እና ይሄ ምናልባት ለእግዚአብሔር ወልድ ብቻ ትኩረት እንዲሰጥ የእግዚአብሔር መንፈስ ቅዱስን ግብር ደግሞ እንዲሁ ዝም ብሎ አስፈጻሚ አድርጎ የማየትም ነው የሚል ያነሳል ካርኬነን። እና
እሱ እንደዛ ሊሆን አይገባም ነበር። አንደርማይን ለመደረጉ ምክንያት ሊሆን አይገባም ነበር። ግን ምናልባት አንዳንድ ሰዎች ያም ሊሆን ይችላል ግን ቴዎሎጂካል ልክ አይደለም። ለሱ ውልድና አለን ማጉላት ያለበት መጽሐፍ ቅዱስ የሚለው እሱን አይደለም። የእሱን ፍቅር፣ የእሱን ስቅለት፣ የእሱን ሞት፣ ትንሣኤ፣ የጸጋውን ስራ እንድንረዳ ማድረግ አይደለም አይደለም። ሶሎንገስ መንፈስ ቅዱስ የሚሰራው የወልድን ስራ በመሆኑ የወልድ ክብር የእርሱም ክብር ነው የሚሆነው። ስለዚህ ነጥለን ለወልድ የተጨማሪ ለመንፈስ ቅዱስ ያነሳ አንሰጠው። መንፈስ ቅዱስ የሚሰራው ወልድ የሰጠንን ህይወት ነው የሚያድለን። የወልድን ጸጋ ነው የሚሰጠን። የወልድን ስጦታዎች ነው ለቤተክርስቲያን የሚያድለው። ያለሱ ከወልድ ጋር የምንገናኝበትን መንገድ የለንም። ቢካዝ የወልድ ትሩፋቶች በሙሉ በእርሱ አማካኝነት በእሱ መሰጠት ውስጥ ነው የምንቀበለው። የእሱም ማደሪያዎች ነው የተባልነው እና አንደኛ በመለኮት መካፈል፣ በመለኮት አንድ ህላዌ ውስጥ ወይም ሙሲያ ውስጥ አንድ መለኮታዊ ህልውና መያዙ እኩል ክብር እንዲገባ ያደርገዋል። እኩል ዘላለማዊነት፣ እኩል ማንነት ስላለው ማለት ነው። ሁለትም ክብራቸው በወሰዱት ግብር አለ ፐርሰኑ እኔ በአካላቶቹ በወሰዱት ስራ የሚነጣጠልምና የሚበላለጥም ሊሆን አይገባም። ሳይነጣጠልም ሳይበላለጥም ሳይዋሃድም በሚለው ግን ከዚህ ጋር ተያይዞ የሚመጣው ሌላው አስቸጋሪው ነገር ምንድን ነው? እሱ የትኩረት አቅጣጫውን እየለወጠ ሲመጣ በዛ ጉዳይ ላይ ፎከስ የሚያደርጉ ሰዎች ራሱ መንፈስ ቅዱስን ብቻ ሳይሆን የመንፈስ ቅዱስ ስጦታው ላይ ፎከስ በማድረጋቸው የተነሳ እንደ ኦልቲሜት ግብ የተወሰደ መጣ። ልሳ መናገር አለብህ ወይም መንፈስ ቅዱስ ሙላት የሚባል ነገር አለ ወይም እንደዚህ ወደሚባለው ነገር መምጣት ጀመረ። ተሐድሶዎቹ ሉተርን፣ ዙዊንግሊም፣ ካልቪንም ኢንክሉዲንግ አናባፕቲስቶችን በዚህ ላይ የሰጡት ትኩረት መንፈስ ቅዱስ የበለጠ ቃሉን እንድንረዳ ራሳችንን ደግሞ ለወንጌል ስራ የበለጠ እንድናነሳሳ የሚያግዝ አንድ የሥላሴ አካል ነው እንጂ እሱ በራሱ ወይም በጣም በስጦታዎቹ ላይ ፎከስ እንድናደርግ የሚያስደርገው አሁን ያለው ቴዎሎጂ ማለት ነው። በተለይ ከ19 ሴንቸሪ ወደዚህኛው ሴንቸሪ በኋላ የመጣው የፔንቴኮስታል ቴዎሎጂካል አረዳድ ችግር አይደለም ወይ? ቃሉና ጸጋው ላይ ፎከስ እንድናደርግ የሚረዳ ያንን መንፈስ ቅዱስን ከስጦታዎቹ ጋር ማለት ከጸጋ ስጦታዎች ጋር በማገናኘት የጸጋ ስጦታዎቹ እንደ ምስክርነት የመንፈስ ቅዱስ መኖርና አለመኖር በአንድ ሰው ውስጥ እንደ ምስክርነት ተደርጎ የቀረበበት ቴዎሎጂ እሱ አንድ ችግር አይደለም ወይስ ሌትሊ እሱ እየታረመ መጣ? ግን መጀመሪያ ሲጀምር ግን ይሄ ፕሮብሌም ነበር ብለን ማለት እንችላለን። በደንብ ከገባኝ የተሐድሶ አባቶች ወደ ቃሉ እንድንመለከት ወይም መንፈስ ቅዱስ ከቃሉ ጋር በተያያዘ ያለውን ግብሩን፣ ስራው፣ እስትንፋሰ እግዚአብሔር ጸሐፍቶቹን እንደ መምራቱ እሱም ብቻ ሳይሆን አንባቢውን ደግሞ አላደለ ጸሐፍቶቹ የጻፉትን መልእክት እንዲረዱ ማስቻሉ እሱን ማጉላታቸው ችግር አልነበር። እንዲሁም ፋውንዴሽን ነው። በኋላ ለመጣው ለፔንቴኮስታል በለው ለየትኛውም እንቅስቃሴ ያንን ይዘን ነው እነሱ በመከሩ ምክር ወደ ቃሉ ስንመለከት ነው። ቃሉ እኮ ነው የነገረን። ወደ ቃሉ ስንመለከት በቃሉ ውስጥ ይሄ አቬለብል የሆነ የእግዚአብሔር ስጦታ ነው። አሁንም የተዘረጋ የእግዚአብሔር እጅ ነው። ማንም ሰው የሚፈልገው ከሆነ የእግዚአብሔርን የመንፈስ ቅዱስን በቃሉ ላይ የተጻፈውን የምር አንብበው የምታምነው ከሆነ እግዚአብሔር ዛሬም ሊገልጠው እንደሚችል መሰረት። ግን እነዚህ አባቶች ታዲያ ሴሴሽኒስት ለምን ሆነ? ኦፕንሊ ሴሴሽኒስቶች ናቸው። አዎ እነ ሉተር በተለይ እነ ካልቪን እንደዛ ናቸው። እስከ ወደዚህም ብትመጣ የፈለግከውን ያህል ወደዚህ ብትመጣ ኦፕንሊ ብዙዎቹ ይሄ ነገር ለቤተክርስቲያን የተሰጠበት ጊዜ አልቋል፣ አሁን ቃሉ ላይና ጸጋ ላይ ፎከስ ማድረግ አለብን የሚል ነው። እስከ በቃ 1800 ዓመት ገደማ ድረስ ብለው ችግሩን መሰለ እነሱ ላይ አይደለም የምንመሰረተው፣ እነሱ ያስተዋወቁት ቃል ላይ የምንመሰረተው። ቃሉ ብቻ የምንለው ለዛ ነው። ቃሉን ብቻ በሚለው ነው የምንግባባው። ቃሉን ብቻ በሚለው እንግባባና ቃሉን በምናነብበት ጉዳይ ላይ ከሉተር ጋር ላንስማማ እንችላለን፣ ከራሱ ከሉተር ጋር ላንስማማ እንችላለን። ግን አየህ እኔን ማንንም እንግዲህ አሁን በምንም ተንጠራርተን ብቻ እስከነሱ ጋር የምንለው አይደለም የሚሆነው። ግን ደግሞ የሆነ አይነት ክላስ ኦፍ
የተለየ ፕሪቪሌጅ እንዳላቸው ልክ እንደ ሐዋርያቱ ቀኖናዊ ሐዋርያት እንደምንላቸው እንደነ ጳውሎስ ቅዱስ መጽሐፉን እንደጻፉት እንደነዛ ደግሞ አናረጋቸው። ስለዚህ ጉለታቸው ምን ላይ ነው? ወደ ቃሉ እንድንመለከት ማድረጋቸው ላይ ነው። ቃሉ ላይ ሁላችን ተመለከትን፣ ግን እነሱ ምናልባት አንዳንዱ ነገር አልመጣላቸውም ወይም 1800 ዓመት ነው 1800 ዓመት መንፈስ ቅዱስ እንቅስቃሴ አልነበረም የሚል አቋም ፈጽሞ የለኝም ደኔ እንዳልኩ በአሁኑ አይነት መልክ ፈጽሞ ኮምፓራብል አይደለም፣ ፈጽሞ አይገናኝም። እውነት ለመናገር ከጴንጤቆስጤ መምጣት በኋላ መንፈስ ቅዱስ ከፍተኛ የሆነ ትኩረት ያገኘው ጸጋ ስጦታዎችን ማመን አንቲንከብል ነበረ። ከዛ በፊት ምንም እሱ እንትን ምንለው አይደለም። እንዳልኩ ለምንድን ነው ተቋሙ እነ ሉተር ያፈረሱት ተቋም ቃሉን ብቻ አይደለም ያፈነው፣ የቃሉን ስልጣን ብቻ አይደለም ያፈነው ተቋሙ የትኛውንም አይነት ዲቫይን ወርኪንግ ይሄ መንፈስ ቅዱስን እና የመሳሰልን የትኛውንም አይነት ልምምድን አብሮ ነው ያፈነው። ምናልባት የተሐድሶ አንደኛው ሁሉም ተሐድሶ ሙሉ ስራ አይሰራም። ስለዚህ እነ ሉተር የሚሰሩትን ስራ ሰርተዋል። ሌሎች ደግሞ የመጡት ንቅናቄዎች በነ ዌስሊ በሜቶዲስቶቹ በሆሊነስ የመጣው በምናምን የመጣው ደግሞ እያከለ የመጣ ነው ብዬ እኔ በዛ መልክ ነው ኮኔክት ማድረግ ነው። ቴዎሎጂካል ጥያቄ ነው ይሄኛው የሚቀጥለው። ያው በእኛ ቤተክርስቲያን ወጣት ስትሆን 10 ምናምን ዓመት 17 18 ዓመት ሲሆነ ያው ሪፎርም የመታደስ ትምህርት ይባላል። ከዛ እንማራለን። የቤተክርስቲያናችን አስተምሮቱ ምን እንደሆነ በእኛ ጊዜ አትሊስት ጥሩ ጊዜ ነው፣ ግልጽ ነበር። ቤተክርስቲያናችን ይሄን ታስተምራለች፣ ቃለ ሕይወት ባፕቲስት ይሄን ያስተምራል፣ መኖናይት የዛን ጊዜ መሰረተ ክርስቶስም ሪል መሰረተ ክርስቶስ ነበር፣ እንደዛ ያስተምራል። ሙሉ ወንጌል ገና እየመጣችን ስለ ፔንቴኮስታሎች የሚባሉ በትክክል ፔንጤ ብለን የምንጠራቸው የሚታወቅ ነበር። በእኛ የራሳችን በቸርች ፕሮግራም ስናካሄድ እነሱን ያው ፔንቴኮስታልስ ወይ ሙሉ ወንጌል ምናምን ብለን በትክክል ነው የሚታወቀው። ስለዚህ የኛ የሉትራኑ ስላሽ ፕሬስቢቴሪያንስ ደግሞ በዚህ እናምናለን። አሁን በእኛ ጊዜ ከነበሩት አንደኛው ኢሹ የነበረው ለምሳሌ የመንፈስ ቅዱስ ሙላት የሚባል ኢሹ፣ በልሳን የመናገር ኢሹ አሁን እንደ ቁም ነገር የሚያነሳው የሚጠይቀውም ያለ አይመስለኝ። እኔ ግን ወጣት የነበርኩ ጊዜ ሆት ኢሹ ነበር። እውነት እንዲህ የሚባል ነገር አለ ወይ? እና ከማስታወሳቸው ትምህርቶች አንደኛው ምንድነው መንፈስ ቅዱስ ሙላት የሚባል ነገር በእኛ የለም ብለው የኛ ቄሶች፣ የአሁኖቹ ቄሶቻችን እንኳን የሚያደርጉት አይመስለኝም፣ የበፊቶቹ ሲያስተምሩን እንደዚህ የሚባል ነገር የለም። የት ቀርቶ መንፈስ ቅዱስ ማለት አንድ ሰው ሲያምን አብ ወልድ መንፈስ ቅዱስ ሶስቱም በአንድነት መጥተው ያድራሉ እንጂ የሆነ መንፈስ ቅዱስ የሆነ ቦታ ተቀምጦ ቆይተው እንደገና የሆነ ሰውዬ መጥቶ እጅ ጭኖብህ ከዛ በኋላ የሆነ ቋንቋ ተናግረህ እኛ በዛን ጊዜ የምንሆነ ቋንቋን አይደለሁም ሰዎች እንዳይበሳጩብኝ እንደዛ አይነት ነገር ተናግረህ ከዛ በኋላ መንፈስ ቅዱስ ይሞላብሃል የሚባል ነገር በእኛ ጊዜ ኦልሞስት እንደ ሄረሲ የሚታይ አስተሳሰብ ነበርና እንደው ለተመልካቹም ግልጽ እንዲሆን መንፈስ ቅዱስ ሙላት ማለት ምን ማለት ነው? ሁለት ነገር ነው። ይኸውልህ የቀደሙት የተሐድሶ አባቶችም እንደዚህ የቴዎሎጂ ምንጫቸው ቅዱስ መጽሐፉን አዲስ ኪዳን እንደዚህ ሲያዩ በአብዛኛው በተለይ ይሄን ርዕስን በተመለከተ ከሐዋርያ ጳውሎስ ስራዎችን ነው የሚወስዱት። መንፈስ ቅዱስ ሙላት የሚባለውን ራሱ ከሐዋርያ ጳውሎስ ስራዎችን ነው የሚወስዱት። አንደኛው የሚወስዱበት መንገድ ምንድን ነው? የሐዋርያ ጳውሎስ ስራዎች ፕራዮሪቲ ይሰጣቸዋል። ለምን የሚሰጣቸው? ደንጋጊ ስራዎች ናቸው ተብለው ማለት ነው። አድርግ አታደርግም በግልጽ ቋንቋ የሚናገሩ ስራዎች ናቸው እና ምን ይሉሃል? በእነዚህ ስራዎች ላይ ብቻ ነው ትምህርት መመስረት ያለበት ይላሉ። ቢካዝ ዱ ኤንድ ዶንት ዱ የሚለው በጣም በግልጽ የሚናገር ፕሪስክሪፕቲቭ ቴክስት ነው ብለው ስለሚሉ ማለት ነው። ፖል ኢን ዳት ሴንስ ወይም ሐዋርያ ጳውሎስ ስራዎች ፕሪቪሌጅ አለው፣ ስለ መለኮትም የሚሰራው በሱ ነው ይባልና ይታሰባል። ይሄንን ሄርሜኖቲካል አሰምሽን ይዘው የመንፈስ ቅዱስ ሙላት እና መንፈስ ቅዱስን ግብር የመንፈስ ቅዱስን ስራ በሐዋርያ ጳውሎስ ውስጥ ሲመረመር ሶስት ነገር ነው የምታገኘው። አንደኛ መንፈስ ቅዱስ ምንድነው? ህይወትን ይሰጣል ነው። ይሄ ዳግም ልደት የምትለው የመንፈስ ቅዱስ መሰጠት ነው። እሱ በቃ የኢየሱስን ህይወት ይሰጣል እና የትንሣኤውን ህይወት ይሰጣል። አንደኛው ይሄ ድነት ምንለው እሱ ነው። ከድነት በኋላ መንፈስ ቅዱስ ሌላው ምንድነው የሚያደርገው? በሐዋርያ ጳውሎስ ውስጥ መንፈስ ቅዱስን በሱ ስራዎች ውስጥ የምታገኘው ሁለተኛው ስራው ምንድነው? ህይወትን መለወጥ ነው።
የስጋ ስራ የመንፈስ ስራ ብሎ ገላትያ ላይ ለምሳሌ የሚያወራቸው የድሮ ማንነት አለ፣ መንፈስ ቅዱስ ደግሞ የተቀበልከው አዲሱ ማንነት አለ። እነሱ ሁለቱ ግብግብ ያደርጋሉ። ነገር ግን አዲሱ የተቀበልከው ህይወት ኃጢአትን ኮንከር አድርጎ አዲስን ይሰጣል። ሁለተኛው ግብሩ ይሄ ትራንስፎርሚንግ ፓወሩ ህይወትን መስጠት ብቻ ሳይሆን መለወጡ ነው። ሶስተኛው ግብሩ ልክ ቆሮንቶስ 12 ላይ እንዳለው አይነት ጸጋ ስጦታ ማደል ነው። ጸጋ ስጦታ ማደል ነው። እና ለሐዋርያ ጳውሎስ መንፈስ ቅዱስ እነዚህን 3 ነገሮች ናቸው ያስተማረን። እንግዲህ ያስተማረን ለዛ ነው። ከዛ የመንፈስ ቅዱስ መጠመቅ ማለት ደግሞ ለሐዋርያ ጳውሎስ ስፔሲፊክሊ ምን ማለት ነው? የክርስቶስ አካል ውስጥ መግባት ወይም ደግሞ በሌላ ቋንቋ መዳን ማለት ነው። በአንድ መንፈስ መጠመቅ ማለት አንድን ህይወት መካፈልና መዳን ማለት ነው። ስለዚህ ስትሪክትሊ ፖላያን ሪዲንግ ብቻ ካለህ እና ሌሎች መጽሐፍቶችን በአንድም በሌላ መንገድ ማርጂናላይዝ ካደረካቸው እና ፖልን ብቻ ፕራዮሪቲ የምትሰጠው ከሆነ ፖል ላይ የምታገኘው የመንፈስ ቅዱስ መረዳት ይሄ ነው የምታገኘው። እና እንዳልኩ የነበረው አሰምሽን ያ ስለነበረ ፖል ላይ ቤዝ ተደርጎ ነው የነበረው። ፔንቴኮስታሎቹ እኮ ያደረጉት ነገር ምን መሰለህ? አይ ልክ ነው ፖል ያለው አለ፣ ግን ሌሎች ቅዱሳን ጸሐፍቶችም ደግሞ እናጥናቸው እስቲ መንፈስ ቅዱስ ላይ ተጨማሪ መረዳት እኮ ሰጥተውናል ነው ያሉት። ልክ አሁን ትምህርተ ክርስቶስ ስታጠና ማርቆስ ያስተዋወቀን ኢየሱስ፣ ሉቃስ ያስተዋወቀን ኢየሱስ ትላለህ አይደል? ልክ እንደዛ ወይ ሐዋርያ ጳውሎስ ያስተዋወቀን ኢየሱስ፣ አሁን ሐዋርያ ጳውሎስ ያስተዋወቀን ኢየሱስ በገሊላ ላይ ሰብኮ የነበረውን ኢየሱስ አይደለም ያስተዋወቀን፣ በትንሣኤ የከበረውን ኢየሱስ ነው ያስተዋወቀን። እንደዛ ሁላ መንፈስ ቅዱስን በተመለከተ በእነ ሉቃስ ደግሞ የተዋወቅ ነው የመንፈስ ቅዱስ ማንነትና ግብር አለ። ምንድን ነው ስፔሲፊክሊ ፔንቴኮስታሎቹ ሉክን ነው ያነሱት። ሉክን ይመዙትና ለምሳሌ ሉክ የፖል ኮምፓኒየን ነው፣ ነገር ግን ፖል የሚያስበውን ራሱን ነው የደገመው ማለት ግን አንችልም። ሉክ አዲስን የመንፈስ ቅዱስን ግብር ነው ያጎላልን። ያ ግብር ልክ ነው መንፈስ ቅዱስ ህይወትን ይሰጣል። ነገር ግን ከድህነት ወዲያ ደግሞ የዳኑ ሰዎች በጾም በጸሎት ሐዋርያ ሥራ ምዕራፍ 2 እኮ ነው። ሌላ ምንም እንደውም ሊቅ መሆንም እኮ አይፈልግም። ሐዋርያ ሥራ ምዕራፍ 2 ላይ የነበሩት ሐዋርያት ደቀ መዛሙርት የተባሉት የጌታችን ተከታዮች፣ የትንሣኤ ምስክር፣ ጌታችን ከሞተ ከተነሳ በኋላ የተገለጠላቸው በጸሎት ጠብቁኝ ያላቸው እነሱ ድነዋል ነው የሚሉት። የዳኑ ናቸው። ግን ምንድነው የቀራቸው ከተባለ ይሄ ኢምፓወርመንት ምንለው ነው። የመንፈስ ቅዱስ ከድህነት በኋላ መጥቶ ለአገልግሎት ማብቃት የሚባለው ግብሩ እሱ ነበር የቀራቸው። እና ድህረ ድህነት ልምምድ ነው። አልዳኑም የምንለው አይደለም። ድነዋል። ነገር ግን ከዛ በኋላ ደግሞ ምስክር የሆኑ ዘንድ አበርትቷቸዋል። እና መንፈስ ቅዱስ እንዲህ አይነትም አመጣጥ አለው፣ እንዲህ አይነትም ስራ አለው። ሉቃስም ሊሰማ ይገባል። ሐዋርያ ጳውሎስ ያለውን በሙሉ እንቀበልና ሉቃስንም ደግሞ እናክልበት። የዛኔ ሪች የሆነ የመንፈስ ቅዱስ መረዳት ይኖረናል ነው ያሉትና በሉክ መንፈስ ቅዱስ ጥምቀት ማለት ከድህነት በኋላ መጥቶ ለራሱ ጥምቀት ይሏል። ሉክ ጥምቀት የሚለው ምንድነው? ከድህነት በኋላ መጥቶ ፓወር ፍሮም ሃይ ብሎ የሚናገረው ማለት ነው። ከኃይል መታጠቅ፣ ኃይል መልበስ ይለዋል እሱ። መንፈስ ቅዱስ ጥምቀት የምትለውን ቋንቋ ሉክ ተጠቅሞ ማለት ነው። ፖል ደግሞ ጥምቀት የምትለውን ቋንቋ ይጠቀምና ለምን ይጠቀማታል? ለድህነት ይጠቀማታል። ጥምቀት በሉቃስ ጥምቀት በጳውሎስ እያልን ነው መመለስ ያለብን። በጳውሎስ ድህነት ነው፣ በሉቃስ ደግሞ ድህረ ድህነት ማበርታቱን ማስታጠቁን ምስክር አድርጎ ደቀ መዛሙርቱን ማስነሳቱን የሚያሳይ ነው። እና ነባር አብያተ ክርስቲያናት ፖላን የሆነ ኢንፈሲስ አላቸው። ፔንቴኮስታሎቹ ደግሞ ሉክ ኔግሌክት መደረግ የለበትም፣ ሉክም ደግሞ አክሏል፣ እሱም ላይ መሰማት አለበት የሚል አይነት ዲፍረንስ ነው ያላቸው። ግን አሁን ለምሳሌ ያህል በመንፈስ ቅዱስ ሙላት የሚለውን አንተ ሞር ከማስታጠቅ ጋር ከማነሳሳት ጋር ራስን ከማዘጋጀት ጋር ነው እያገናኘ የምትነግረኝ። ግን በእኛ በሀገራችን በነገራችን ላይ የኔ እናት የፔንቴኮስታል ቸርች መስራች ነች፣ ሙሉ ቤተክርስቲያን መስራች ነች። እነዚህ ያደግኩበት ነው። እንኳን እኔ ሞር በሉትራኑ በኋላ ብሳብም ቤታችንም የፔንቴኮስታል ቤተሰብ ነው እንዳለ። ይሄ መጠመቅ የሚለው ነገር አሁን ማነሳሳት የሚለው የሆነ ጊዜ የሚጠበቅ ነገር አለ። አሁን እንደው ሪያሊስቲክሊ እናውራ ስንል አሁን ያ እስኪመጣ ድረስ ይጠበቃል። እንደውም አሁን ሙሉ ወንጌል ትንሽ እንግዲህ የተሻለ ቴዎሎጂ ትንሽ ያለመጣ እንጂ መንፈስ ቅዱስ ሙላት ካልተቀበለ በስተቀር አንድ ሰው እንደዳነም እንኳን ላይቆጠር ይችል ይሆናል። በአገልግሎትም በጭራሽ አይታሰብም ያ ሰው ደሳ ምናምን ካልተናገረ ምናምን። ስለዚህ መንፈስ ቅዱስ ሙላት የሚለው ነገር እንደው አሁን እንደዚህ እንደምንለው ኢንካሬጅ አድርገን ማነሳሳት እንደዚህ ሳይሆን እንደ ከድነት እኩል የሚታይ ሆኖ ነበር የሚታየው። ኦፍኮርስ አንድ ቴዎሎጂ ቀስ እያለ
ሼፕ አፕ እያደረገ አንዳንድ ነገሮችን እያስተካከለ ሊመጣ ይችል ይሆናል። ግን መንፈስ ቅዱስ አንድ ሰው ጋር በሙላት ተቀበለ የሚባል ፕራክቲካል የሆነ ቀን የሚጠበቅበት ነገር አለ። ይሄ በፔንቴኮስታል ፕራክቲስ ብዙ ጊዜ የምናየው። ይሄ ቴዎሎጂካሊ ልክ ነው? አንዱ ያልከው ነገር ትክክል አይደለም። መንፈስ ቅዱስን ልክ አሁን ሐዋርያቱ በተቀበሉበት መልክ ካልተቀበልክ አልዳንክም የሚለው ትክክል አይደለም። ግን እሷ ላይ አቋርጥና ይሄ መቼ ነው ልክ አይደለም ማለት ፔንቴኮስቶች የጀመሩት? መቼም ከጀመሩ ጥሩ ነው። ማስተካከል ከጀመሩ ጥሩ። ግን በራሳቸው ትምህርት ውስጥ እኔ እስከማቅደስ ለምሳሌ የሰማርያውያን ታሪክ አንስተው ምን መሰለ የሚሉት ፊልጶስ ወርዶ ለሰማርያ ከሰበከላቸው በኋላ ኢየሱስን ሰበከላቸው ይላል። ከተማው ደስታ ሆነ፣ አጋንንት ወጣ፣ እንዲሆነ እና ጴንጤቆስጣውያኖች ምን ነው የሚሉት? ድነዋል ነው የሚሉት። ያ በሆነ ጊዜ ድነዋል ይሉዋል። ከዛ በኋላ ግን ይሄ ወሬ ኢየሩሳሌም ደረሰ። ሐዋርያት ሰሙ። ሐዋርያት ዴሌጌቶች ላኩ። ወኪሉ ጴጥሮስና ዮሐንስ ላኩላቸውና ምናልባት ከሳምንት ከሁለት ሳምንት በኋላ ይሆናል ይሄ የሆነው። ሐዋርያት ሂደው እጅ ይጭኑባቸዋል። ሲጭኑባቸው መንፈስ ቅዱስን ይሞላሉ። ጴንጤቆስጣውያኖቹ መንፈስ ቅዱስን እስኪሞሉ ድረስ አልዳኑ ነበር አይደለም የሚሉ እንደዛ አይደለም ክርክራቸው። እነዚህ ሰዎች የዳኑ ነበሩ ይለዋል። እና በጤነኛው የፔንቴኮስታል ትምህርት ጥምቀትን ድህነት ማድረግ አይደለም። እንዲሁም ቋንቋውን ሰብስኩዌንቱ ሳልቬሽን ነው የሚባለው። ራሱ የፔንቴኮስታል ኖማቶሎጂካል ቋንቋ ፎርሙላው ራሱ ሰብስኩዌንቱ ስፒሪት ባፕቲዝም ሰብስኩዌንቱ ሳልቬሽን ነው እንጂ የሚባለው ጥምቀትን ከድህነት ጋር እኩል ማድረግ በጣም ሮንግ ነው። ምናልባት ያለ አይደል የተንሻፈፈ የሆነ መልከታ ነው። ግን አንድ ሰው የዳነ ሰው እንዲህ አይነትን ልምምድ ቢፈልግ ቢጓጓ እኔ በጣም ደስ የሚል ሐዋርያ ጳውሎስም ይላል ሁላችሁ በልሳን ብትናገሩ ደስ ይለኛል ይላል። ይሄን ሲል እኮ ሁሉም የማይናገሩም ማለት ነው እየተመኘ ነው። ልክ አሁን ሙሴም እንደተናገረው ማለት እኮ ነው። ሁሉ ነቢያት ቢሆኑ ብሎ እንደሚናገረው ማለት ነው። ሐዋርያ ጳውሎስም እንደዳኑ ያውቃል። ግን ስለ ጸጋ ስጦታና እንዲህ አይነት የመንፈስ ቅዱስን በረከትን መቀበል ድህነት በረከትን የመቀበል ይህን አይነት ስራውን በተመለከተ ለሁሉ ይመኘዋል። እና እኔ ካልተቀበልክ ችግር አለብህ የሚለው ነው መወገዝ ያለበት ወይም ትክክል አይደለም መባል ያለበት። በመንፈስ ቅዱስ አማካኝነት እንደ ዳንክ እናውቃለን። ህይወት እንደተቀበልክ ይገባናል። ነገር ግን ደግሞ ለአገልግሎት የሚያስታጥቅ የሚያበረታን ኃይል ደግሞ ናፍቅ፣ ጠብቅ። ልክ ጌታ ጠብቁ እንዳላቸው በኢየሩሳሌም ጠብቅ ብንል፣ ስለዚህ መምጣቱና መሞላቱን በምንድን ነው የሚያረጋግጠው? ሲጠብቅ ይላል። ኦኬ እሺ፣ ሲመጣ እንዴት ነው የሚያውቀው? እንግዲህ ሐዋርያት ላይ የምናየው ምልክት ቪዚብል ማኒፌስቴሽን አትሊስት እንደው በጣም ከሚታወቁት 4 የመንፈስ ቅዱስ መምጣት ከምንላቸው ተሞክሮች በተለያየ ጊዜ በተለያየ ቦታ የሆኑ አንዱ ኢየሩሳሌም፣ ሌላው ሰማርያ፣ ሌላው ቆርኔሌዎስ ቤተ ቂሳርያ፣ ሌላው ኤፌሶን። ዘመኑም ይለያያል፣ ቦታውም ይለያያል፣ ኦዲየንሱም ይለያያል። ከአራቱ 3ቱ ተሞክሮች ልሳንና ትንቢት መናገር ቪዚብል የሆነ ማኒፌስቴሽን አለው። ዝም ብሎ አለ አይደለ አይመስልም። እንዲህ አይነት የሆነ አይነት ተሞክሮ አለው። ሰዎች በዚህ ጉዳይ ላይ በሚጸልዩበት ጊዜ በሚናፍቁበት ጊዜ ድራማቲክ የሆነ ነገር በህይወታቸው ሀፕን ያደርጋል። ልክ እንደ ሐዋርያቱ አውሎ ንፋስ ምናምን ላይመጣ ይችላል። ነገር ግን ብዙ አትሊስት ከአራቱ ምሳሌዎች 3ቱ ላይ ልሳን ተጠቅሷል። ኢን ዲስ ሴንስ ልሳን ለየትም ይላል። ልክ እንደ ስጦታ ብቻ ሳይሆን እንደ ምልክትም ነገር ይመስላል። ይሄ የማይጠቀሰው ሰማርያ ላይ ብቻ ነው። ቆርኔሌዎስ ላይ በነበረው ፍሰት፣ በሐዋርያት ምዕራፍ 2 ላይ በነበረው፣ በኋላም ደግሞ በኤፌሶን በነበረው ፍሰት ሁሉም ልሳን ተናገሩ ይላል። እና አይ ቲንክ ጸሐፊው ይሄንን የሚነግርህ እንደ ፓተርን እንድታስበው ነው። በቃ ከኢየሩሳሌም ከሴንተሩ የራክ እየሄድክ ነው። ጊዜ ዘመን እየሄደ ነው። ነገር ግን ልምምዱና ኤክስፔክቴሽኑ አንድ ነው። እናንተም ዛሬ ብትጠባበቁ ተመሳሳይ ተስፋን ትቀበላላችሁ፣ ተመሳሳይ ምልክት የሚል ይመስላል። እና ሐዋርያት ስራን ተመስርቼ ካየሁ ልሳንና ትንቢት መናገር ነው። ፔንቴኮስታሎቹ ግን አሁን በደንብ ነገሩን አስፍተውት የክርስቶስ ምስክር መሆን ነው ይሉሃል። እና ልሳን ፕሮባብሊ ኢሚዲየት ማኒፌስቴሽን ልትሆን ትችላለች፣ ላትሆንም ትችላለች ብለው ኮምፕሮማይዝ ያደርጋሉ። እኔ ማድረግ አልፈልግም። ግን ፔንቴኮስታሎቹ ዋናው ነጥብ የክርስቶስ ምስክር ሆነ ቦልድሊ ትራንስፎርምድ መሆን ነው ብለው ይላሉ። እኔ ግን አሁንም ያው በጎን ብመኝ ነው የሚሻለኝ። እና አሁንም ልሳንን ሰዎች ቢጠባበቁ ጥሩ ነው ባይ ነኝ። አሁን ማለት
ትንሽ ገፋ እናደርገዋለን። ምክንያቱም ቅድም ያነሳው ነገር አለ። የመንፈስ ቅዱስ መውረድ ወይም ከመሞላት አንደኛው ምልክት አውሎ ነፋስም ሊሆንም ላይሆንም ይችላል፣ ትልቅ እንትን ሊነሳም ላይነሳም ይችላል የሚል ነገር ነው። የአደባባይ ጉዳይ ስለሆነ የምናነሳ ነው ችግር የለም። ግን በአደባባይ የተጻፈ ነው፣ በአደባባይ መለስከው ስለሆነ እንትን የለውም። ዘላለም በዚህ ነገር ላይ ዘላለም መንግስቱ አንድ ፔንቴኮስቴ አይደለሁም ብሎ ጽፎ ከዛ በኋላ ከዘረዘራቸው ነገሮች አንደኛው ይሄ አንድ ጊዜ የሆነ ነገር ነው። አሁን እየተደጋገመ እንዲደረግ መጠበቅ የለበትም። ምክንያቱም እንደሱ እውነት ከሆነ ለምን አናይም? የዛን ጊዜ የነበረው ኤክስፒሪየንስ አሁን አናየውም። መሬት መንቀጥቀጥ ይሁን አውሎ ንፋስ ይሁን ትልቅ እና በዚህ ላይ አሁን የምናየው የዚህ የልሳን የሚባለው ነገር በጣም ፓተርኑም ድምፁም ምንም ሁሉ ነገሩም በጣም ተመሳሳይ አንድ አይነት የሆነ ነገር ኮፒ ፔስት ሊሆን የሚችል አይነት ነገር እየሆነ ነው እና እውነት ይሄ ነገር እየሆነ መንፈስ ቅዱስ ሙላት የሚባለው ነገር በእውነት አሁን አለ ወይ? ስጦታው ሊኖር ይሆናል ይላል። እሱም እንግዲህ ሊኖር ይችላል። ግን እንደዚህ እንደ አንድ ምልክት ሆኖ መታየቱ ልክ አይደለም ብሎ ነው። ባለፈው ጊዜም አንተም ጠዋት ስነቃ የሐሰት አስተማሪ ያቀረበበት አንዳንድ መንገድ ምናልባት ለስለስ አድርጎ ማቅረብ ይችል ይሆን ነበረ። ግን ፖይንቱ ያለው ግን ያንን እያየን አይደለንም ነው። አሁን የዛን ጊዜ ነበር። አሁን እናንተ እየላችሁ ሐዋርያ ሥራ ውስጥ እንደምትጠቅሱት አሁን እየታየ አይደለም ነው። እኔ እሱን ፖስት በተመለከተ በደንብ ማስመር የምፈልገው የስህተት ትምህርት እያለ መደጋገሙ እሱ ይሰመርበት። እሱ ነው ትክክል አይደለም። ሄርሜኔቲካል ጥያቄ ቢጠይቅ አብረን እናወራለን። ምንም እኔ በዚህ መልክ ነው ይሄን የማነበው ይሄ ልምምድ የለኝም ምናምን ብሎ ስኬፕቲካል ቢሆን ምናምን በጨዋ ደንብ እናወራለን። ነገር ግን ሌብሊንግ አለ አይደል? ይሄ እንግዲህ አሁን የስህተት ትምህርት ስትል ከየትኛውም ስህተት ትምህርት ጋር እኩል ተመሳሳይ ቋንቋ እየተጠቀምክ ነው። ለምንድን ነው ስትል ይቺ የሐዋርያት ሥራዋን ነገር ያነሳታል። ግን ሌላው አንደኛው ሙግቱ ምንድን ነው ከተባለ እኔ አልገጠመኝም ነው ይላል። እኔ አሁን ይሄ በጣም ክርክርም ነው ብዬ አላስብም። ወደ ሐዋርያው ሥራ ግን እንመለስ። አሁን የሐዋርያት ሥራ ላይ የነበረው አይነት አውሎ ነፋስ ምናምን ብለህ እሱ ተደርጎ አይታወቅም ብሎ ከሆነ እዛው ሐዋርያት ሥራ ውስጥ ለምሳሌ ቆርኔሌዎስ ቤት ላይ መንፈስ ቅዱስ ወርዷል። ሲወርድ የሐዋርያት ሥራው አይነት አወራረድ አይደለም የወረደው። ማለት አውሎ ነፋስ ከሰማይ የመጣ ድምፅ የእሳት ምላሶች ምናምን አልነበሩ። ግን ራሱ ጴጥሮስ ምን ይላል መሰለህ? በእኛ ላይ በሐዋርያት ሥራ ምዕራፍ 2 ላይ የወረደውን አይነት እሱ አይነት ልምምድ እኮ ነው አሕዛብ ላይ የሆነው ብሎ ይናገራል። ሴም ልምምድ ዲፍረንት ሳይኖች ናቸው ያሉት። ሐዋርያት ላይ ሲሆን ንፋስ ምናምን ነበረው እና ደግሞ እንደዚህ አይነት ፊዚካል የሆነ ማኒፌስቴሽኖች ነበሩት። ሴም የሆነ ቆርኔሌዎስ ላይ የፈሰሰው ላይ የመንፈስ ቅዱስን መውረዱን ትንቢት መናገራቸውን ይናገርና ንፋስና ምናምን ግን አይልህም። ዴርፎር እዛው ሐዋርያት ሥራ ውስጥ ንፋስና ምናምን አይቀጥልም። ኤፌሶንም ብትሄድ እንደዛ አይቀጥልም። ልክ በሐዋርያት ላይ እንደወረደ በኤፌሶንም መንፈስ ቅዱስ ይመጣል፣ ልሳን ይናገራል፣ ትንቢት ይናገራሉ፣ ንፋስ ምናምን ግን አይልህም። ዴርፎር ልክ ይቺ ሐዋርያት ሥራ ላይ ያለችዋን ምልክት ይዘህ እሷ ምልክት ዛሬም ካልሆነች በስተቀር ምትለው አይደለም። እዛው ሐዋርያት ሥራ ውስጥም ያ አይቀጥልም። እንደው ሄርሜቲካሊ ነገሩን ካየ ነው ማለት ነው። ነገሩን ካየ ነው ግን አይ ቲንክ ከዚህም ጠለቅ ያለ እንግዲህ አንዳንድ ጊዜ አንዳንድ ቴዎሎጂዎች አየህ በቃሉ ላይ የተመሰረቱ ላይሆኑ ይችላል። ነሰሰርሊ ቴዎሎጂ ሁሉ ጊዜ ከቃሉ ተነስቶ ወደ ድምዳሜ ይሄዳል ብለህ ማሰብ አንችል። አንዳንድ ጊዜ አንተ ያለህበትም አቋም ያንተ ልምምድ ያንተ ተሞክሮም ሪዲንግን ሼፕ ያደርገዋል። ለምሳሌ አንተ ጋር ያ ነገር ከሌለ እና በአንተ የህይወት ጀርኒ ውስጥ ከሌለ ምናልባት ባይሆን ነው ብለህም ልትደመድም ትችላለህ። እና ምናልባት እንደዛ ነገር ነው የምጠረጥረው እንጂ ሄርሜኔቲካሊ ሳውንድ የሆነ ክርክር ነው ብዬም አላስብም፣ ዘላለምን በተመለከተ ማለት ነው። ግን ትልቁ ጠቤ ምንም ያንብብ እንዴትም ያንብብ ይህንንም ያክል ሰፊ ንቅናቄ እንደው ዘሎ አለ አይደለ እንደማንም አካል ስህተት ትምህርት ብሎ ማለት ነው ፕሮቮክ ያደረገኝ ምላሽም ማለት ዝም ብሎ ሪአክሽን ነው፣ ሙግትም አይደለም ሪአክሽን ነው። እንደው እንዴት ሰው እንደዚህ ላይ ገለጽክበት ነው። ኤግዛክትሊ
እንግዲህ ሌላኛው ከዚህ ከፔንቴኮስታል ሙቭመንት ጋር አብረው ከሚነሳው ነገርና የፔንቴኮስት ሙቭመንት ከመምጣቱ በፊት ወንጌል በዓለም ሁሉ ማለት የፔንቴኮስት ሙቭመንት ስንል ይሄን ያዙዛ ምናምን እያወራን እንደሆነ ኮት አንኮት ያዝልኝ አንተ ያልከውን ፖይንትም ዘንግቼው አይደለም። ግን እንደ አስ ዲኖሚኔሽን እንኳን ብንል እንደ አስ ግሩፕ እንደዚህ አይደንቲፋይ የሆነ የእምነት ተቋም ሆኖ ከመፈጠሩ በፊት ወንጌል በዓለም ላይ በከፍተኛ ሁኔታ ተሰራጭቷል። ወደ ሀገራችንም ጥርሳቸውን ነፍሳቸውን በጥርሳቸው ነክሰው የመጡ ልጆቻቸውን በጫካ በሽታ የሞቱባቸው ብዙ የሚስዮናውያን ድንቅ ታሪኮች አሉን። ምንም ከዚህ ጋር መንፈስ ቅዱስ ሙላት ጋር ይሁን ከልሳን ጋር ይሁን ከሌላ ምንም ግን ኃይል ነበራቸው ማለት ነው። ኃይል ታጥቀው ነው ያመጡት። ወንጌልን የማስተማር ነፍሳቸውን እስኪሰጡ ድረስ ማለት ነው። እስከ ዓለም ዳርቻ ድረስ ሄደው ነበር። እነዚህ ሰዎች ደግሞ ብዙዎቹ እኔም ወጣትን የደረስኩባቸው ሰዎች በዚህ ነገር ላይ ተቃዋሚዎች ናቸው። እኛ ይሄ የሆነ ቀን መተህ እጅን ጭነንብህ እንደዚህ ተሞልተህ ኃይል ተቀብለህ ምናምን የሚባል ነገር በጭራሽ እንደ ዘላለም እንደው ኑፋቄ ነው ባይሉትም ይሄ ነገር በትክክለኛ መንገድ የተተረጎመ አይደለም። ምክንያቱም እኔ ባደግኩበት ጊዜ ይሄ ትምህርት የሙሉ ወንጌል እንቅስቃሴ የፔንቴኮስታል ሙቭመንቱ ገና መምጣት ላይ ስለነበር እኛ ቤተክርስቲያን አካባቢ በጣም ከባድ ትምህርት ይሰጥ ነበር። ከዚህ ተጠበቁ አይነት ትምህርት ማለት ነው። እሱ ያው መጨረሻ መዋጣችን ላይ ቀር ብዙ ዓመት ታግለነዋል። ግን ስለዚህ ትምህርቱ በጣም ሲሪየስሊ ይሰጥ ነበረ። ቤተክርስቲያን ውስጥ ባሉት ማክሰኞና ሐሙስ ፕሮግራሞች ላይም በወጣቶች ፕሮግራም ላይም በደንብ ይሄን ነገር ያስተምራሉ። ብዙዎቹ የሚያስተምሩት ያው ሚስዮናውያኖቹ ናቸው። ኢትዮጵያኖቹ ደግሞ አሉ በዚህ ጉዳይ ላይ የሚያስተምሩ የነበሩ እና እነሱ አንደኛው አርጊው ከሚያደርጉት ነገር ከሚከራከሩበት ነጥብ አንደኛው እኛ በዚህ አሁን እንደነሱ አባባል በቀደም በመጣው ከዚህ ከሁለተኛ ዓለም ጦርነት በኋላ ነው እንግዲህ በጣም በብዛት የታየው በአፍሪካም በሌሎችም ሀገሮች በጣም የታየው እና ስለዚህ ብዙዎቹ ሚስዮናሪዎች ሲናገሩ ትንሽ እልህም አለባቸው። ይሄ በቀደም የመጣው እንትን ልክ አይደለም። እኛም ሙሉ በመንፈስ ቅዱስ የታጠቅነን በሱ ተነስተን ነው ለወንጌል ስራ የኛም አባቶችም አያቶቻችንም ቅድመ አያቶቻችንም ለወንጌል ስራ እስከ ዓለም ፍጻሜ ድረስ ሄደው እስከ ዓለም ዳርቻ ድረስ ሄደው የተዋደቁ። ስለዚህ ይሄ የሚባለው ነገር ሞር ኢሞሽናል ነው እንጂ እውነት አይደለም። መንፈስ ቅዱስ በጣም በኃይል በመካከላችን እየሰራ ነው ይላሉ። እና ይህን እንዴት ነው ፔንቴኮስታውያኖቹ? ትክክል ነው። አይ ሚሽን ስራ በፔንቴኮስታውያኖቹ አይደለም የተጀመረው። ከዚያ በፊት ሁሉም ቤተ እምነት ሚስዮናውያኖቹን እንግዲህ ትልልቅ ኤጀንሲዎች ሚስዮን ኤጀንሲዎችም ተቋቁመው በአውሮፓም በምንም ሚስዮናውያኖች ይልኩ ነበረ። ከሞላ ጎደል እዚህ ማለት እንግዲህ የሚሰሩትን ስራ ሰርተዋል። የመጣዋል በኢትዮጵያም ታሪክ ብዙ ሚስዮናውያኖች መጥተዋል። ምን ያህል ስኬታማ ናቸው ብለን ከመዘንን እና ደግሞ አሁን ፔንቴኮስታውያኖች ደግሞ ሚስዮናዊ ሆነው ሲወጡ የነበረው ከዛ ጋር ካነጻጸርን ምናልባት ለኔ ፔንቴኮስታሎች በጣም በአጭር ጊዜ በጣም ሰፊ የሆነ ኢንፍሉዌንስ ነበራቸው ብዬ አስባለሁ። እሱ በጥያቄ ምልክት አስቀምጥልና ዋና አነሳዋለሁ። እንደዛ አላቸው ብዬ አምናለሁ። ግን የነሱ ከዛ ቀደም የነበሩ አገልጋዮች የሚስዮን አይነት ግብር ስራቸውን እና በመንፈስ ቅዱስ እነሱ ጋር የለም የሚል አይደለም። የሚል መንፈስ ቅዱስ አለ። እግዚአብሔር ልኳቸው ነው ወንጌልን ይዘው ነው የመጡት የቀደሙት ሚስዮናውያኖች የመጡት። ነገር ግን ምናልባት እነሱ የመጡበትን ኤክስቴንቱን የስራውን ብዛት ውጤቱን ብለን የምናነጻጽረው ከሆነ ፔንቴኮስታውያኖቹ ምናልባት የተሻለ ናቸው ብዬ አስባለሁ። ጥቂት ጊዜ ነው የቆዩት። ነባር ቤተ እምነት አይደሉም። 100 ዓመት አልሞላ እንግዲህ 100 ዓመት እንደዚህ ብዙ ያለፉም አይደሉም። ግን በሬሾ ካነጻጸር ነው 500 ዓመት ከቆዩት ቤተ እምነቶች አንጻር ካነጻጸር ነው ኦልሞስት አሁን ዓለሙን ወርሰውታል። ላቲን አሜሪካ የነሱ ነው፣ አፍሪካ የነሱ ነው፣ ኤዥያ የነሱ ነው። እንግዲህ የተጣመመው የፔንቴኮስታል ትምህርት ሊሆን ይችላል ምንም በለው። ግን
በአጭር ጊዜ ረጅም ተጽዕኖ አላቸውና በዛ ነው ላነጻጽራቸው የሚችለው እንጂ በወንጌል ሰራተኝነታቸው two different generations of በፉክክር መታየት የማይገባቸው two different generations of የወንጌል አገልጋዮች ናቸው። ይሄን ወደ ኋላም ከንትን ካልከው ከነሉተር አንፃር እኮ እኛ መጤዎች ነን አይደል? ነሉተር በካቶሊክ ቤት አሁን የመጡ ልጆች ነው የሚባሉት እኮ እነሱም ቢሆኑ ወደ ኋላም ክርስትና ራሱን ካየው ጁዳይዝም እነዚህ ደግሞ ምንድናቸው ተብሎ ፍሪንጅ የሆነ ሙቭመንት ነውና ይሄ አይነት ነገር በታሪክ ውስጥ በሙሉ አለና ፔንቴኮስታውያኖችም የዚህ ሰለባ ነው የሚሉት። እኛ ራሱ እኮ አሁን ደግሞ የመጡትን ኒው አፖስቶሊክ ሙቭመንት እነዚህ ምን አመጡብን ደግሞ ብለን እንላለን እና በበጎም አንቀበልም እንዲሁም የኛም እንትን አይደሉም ብለን እንላለንና ይሄም የሚቀር አይመስለኝም ግን እዛ ውስጥ ያለውን ኮንቲኒቲ የእግዚአብሔር ስራ ኮንቲኒቲ ውጤታማነቱን እየለካ ምናምን ካልመዘን ነው በስተቀር የሚቀር አይመስለኝም። ግን አሁን ኮንቲኒቲው ላይ ነው ሌላው ደግሞ ፕሮብሌም ያለው ያይዘና መጣልኝ እኔ አሁን እየተስተካከለ በኢትዮጵያ ውስጥ አሁን ፔንቴኮስቴው የሜንላይን ፔንቴኮስት እና ኒዮ ፔንቴኮስት ወደ መባል ክሊር የሆነ እየመጣ ይመስለኛል። ግን ፔንቴኮስቴው ራሱ በጀመረበት ጊዜ ለኮንቲኒቲው አንዱ ችግር ከፈጠረው ከሌሎቹ ጋር ሌሎቹ አልዳኑም የሚል ነበረ። አሁን እያስተካከለ መምጣቱ ብቻ አይደለም እኔ ማየት የፈለኩት በዛ በኩል የተፈጠረውን ፕሮብሌም አሁንም ድረስም መንጸባረቁ አልቀረም እና አሁን በደንብ አስታውሳለሁ የራሴ ህዋ ምስክር ነኝ በዚህ ጉዳይ ላይ ማንም የመካነ ኢየሱስን የቃለ ሕይወትን ሰዎችን አልዳኑም ብለው እንደገና ወደ ምስክርነት ለማመስከር የሚሄዱ በግልጽ የሚናገረው በቀደም ፖድካስት ላይ ስላልኩት ነው አሁን ለመድገም እንትን ይከታተልብኛል ብዬ ነው የተወኩት ሐሳቡን እኛ ቤተክርስቲያን ውስጥ እንደዚህ ብለው መጥተው ያስተማሩ የሙሉ ወንጌል ሰዎች አሉ ማለት እኛው ፑልፒት ላይ ቆመው አልዳናችሁም ብለው መንፈስ ቅዱስ አልተሞላችሁም አልዳናችሁም አወዘር እኔ 11ኛ ክፍል ተማሪ ምናምን እያለሁ እና ሆ ብለን ሰውየውን ከእንትን ላይ ከፑልፒት ላይ ያስወረድ ነው። ይህ የፔንቴኮስቴው ኮንቲኒቲ ሳይሆን ይሄ ደግሞ እኛ ሀገር ብቻ አይደለም ነገራችን ላይ ምን ናይጄሪያም ብራዚልም ምናምን ብዙ የታየ ነው። ሌሎቹን ቤተ እምነቶች አልዳኑም ገና ናቸው አልተገለጠላቸው አሁን በስጋ ነው የሚመላለሱ ምናምን የሚለው ነገር የፔንቴኮስቴው አንዱ ከባዱ ችግር ራሱን በቃ ጥግና ከፍ አድርጎ ማየቱ ሌሎቹ ደግሞ ገና አልደረሱበትም አልተገለጠላቸውም የሚለው አታይ ቤተ እምነቱን ራሱን ትንሽ ለተቀባይነት ለቅቡልነት እንትን አልጣ እውነት ለመናገር ፔንቴኮስታሊዝም በሂስትሪ ውስጥ ሌላውን ጀጅ እያደረገ የኖረ አይደለም። እውነት ለመናገር እስከ ጭራሹ ማርጂናላይዝ እየተደረገ የነበረ ሙቭመንት ነው። ቀና ብሎ መሄድ የጀመረው ለ40 50 60 ዓመት በኋላ ነው። ቀና ብሎ እየበዙ ምናምን እያሉ ሲመጡ አንድም እንቅስቃሴ በጣም የተስፋፋው ለምሳሌ ኖርዝ አሜሪካ ምናምን ላይ ድሆች ማህበረሰብ ነው የተማሩም አይደሉም ከዛ ትምህርትም በሩቅ የሚያዩ ናቸው የመንፈስ ቅዱስ ንቅናቄ ምናምን ይላሉ እንጂ አለ አይደለ ይሄ የትምህርት በተለይ ስለ መለኮት ትምህርት ማለት ነው በጣም በእንትን የሚያዩ ናቸውና ሚኒስትሪሙ አብያተ ክርስቲያናት እና ተቋማት እንደ እንትን ነው የሚያዩዋቸው አለ አይደለ ልክ እንደ አሁን አንድ ማርጂናላይዝ እንደተደረገ ግሩፕ እንደዛ ነው የሚያዩዋቸው አይደለም ቀና ብለው ሚኒስትሪሞቹን አልዳናችሁም ብለው ሊሏቸው ማለት ነው ሶ በጎሪጥ የሚታዩ ነበሩ። ትልቁ ምስል ላይ እንደዛ ናቸው። ፔንቴኮስታል ቀስ ብለው ቀና ማለት የጀመሩ ቀስ ብለው ራሳቸውን ቴዎሎጂያቸው ምናምን ማስተዋወቅ የጀመሩት ይሄ ደግሞ የሆነው ልጆቻቸው ሰከንድ ተርድ ጀነሬሽን ልጆቻቸው ኢቫንጀሊካል ትምህርት ቤት ውስጥ የገቡ እምነታቸው ምናምን በመደበኛ ትምህርት ውስጥ ማስተዋወቅ ሲጀምሩ ነው እንደዛም ዲያሎግ ውስጥ ለዲያሎግም የበቁት። ስለዚህ ከወንጌላውያኑ ዘንድ እውቅና የሚጠባበቁ የነበሩ እንጂ ወንጌላውያኑ ላይ እንደዚህ የሚናገሩ አልነበሩም በትልቁ ምስል ውስጥ። እኛ ሀገር ግን እንዳልኩ ነው በቃ ትክክል ያልነበረ አሁንም ደግሞ ጠፍቷልን ብለም ትለው አይደለም ምናልባት በጣም ኮንሰርቫቲቭ የሆነ ሰርክል ውስጥ ልሳን መናገር በነገራችን ላይ የራሱ የሆኑ እንትኖች ሚስ አንደርስታንዲንግ አንደኛው አልዳንክም እሱን እስካልተቀበልክ ድረስ የሚል በጣም ይወጣ አይደለም። አሁን ሙቷል ከስሟል ነገር ግን በአንዳንድ ሰው ልብ ውስጥ ሊኖር የሚችል ምልከታ ነው ብዬ ማስበው ነው።
ግን ነበረ በትክክል እና ሮንግ ነው። ምንም ጥያቄ የለም፣ ሮንግ ነው። ፔንቴኮስታሊዝም በአግባቡ ካለመረዳት የመጣ ነው። ሁለተኛና አሁንም ሪከሪንግ የሆነው ነገር የክርስቲያን መናገር ጋር የተያዙ ችግሮች ልክ እንደ ቆሮንቶስ ሳይሆን ልሳን መናገር እንደ ማቹሪቲ በቃ እሱን ከተናገርክ በኋላ ከዛ በኋላ ወዴት ትሄዳለህ ብለህ የማቹሪቲ መለኪያ ማድረግ አሁንም ድረስ ያለ ሪከሪንግ ፕሮብለም ነው። ከዛ ደግሞ ምናልባትም ከዚሁ ጋር የተያዘ ስርዓት አልበኝነት ሐዋርያ ጳውሎስን ደንቡን አይደል በጉባኤ አታድርጉ የሚለውን ስርዓት አልበኝነት መጣስ አሁን የፔንቴኮስታውያኖች የሚወቀሱበት ነው። ከዛ ጋር በተያያዘ ምናልባትም ደግሞ ይሄ ቅድም የጠረጠርከው አይነት አለ አይደለ ከእግዚአብሔር ያልሆነ ነገር ግን በልምምድ በምናምን የመጣ ፌክ የሆነ ነገር እነዚህ ነገሮች ይጠፋሉ ብዬ አላስብም። ምንድነው ያልኩ ሮንጎቹ ልሳን ከመናገር ጋር ያሉ ሮንጎች የድህነት ምልክት ማድረግ ወይ እንደ መዳን መቁጠር አንደኛ፣ እንደ ማቹሪቲ መቁጠር ሁለተኛ፣ ለስርዓት አልበኝነት ምክንያት ማድረግ ሶስተኛ፣ ከዛ ደግሞ ምናልባትም ከእግዚአብሔር አይደለ ከሰው የሰማውን በልምምድ አለ የከለ ሲናገር የሰማውን አይነት ሪፕሊኬት ለማድረግ መሞከር እነዚህ ነገሮች ቸርች ውስጥ አሉ፣ አደጋዎች ናቸው። ፔንቴኮስታሎቹ ነቅተው ይሄንን ማጥራት ይጠበቅባቸዋልና ግልጽ የሆነም አይ ቲንክ ራሳቸው የሚቀበሉት አደጋዎች ናቸው ብዬ ነው የማስበው። ያ ቅድም ነካርገዋል። ለምንድን ነው ፔንቴኮስታል እንቅስቃሴ በሶስተኛው ወይም በብልጽግና ገና ለመበልጸግ በሚነሳሱ ሀገራት ወይም በሶስተኛው ዓለም ቆጣቆት በሚባሉት ሀገር ውስጥ የበለጠ ጉልበት ያፈራው? ለምሳሌ የሀገራችን አንድ ምሳሌ እንውሰድ። የመጀመሪያዎቹ ሚስዮናሪዎች ፔንቴኮስታል ሚስዮናሪዎች የመጡት ከስዊድን እና ከፊንላንድ ነው። ብርሃነ ሕይወትና ገነት ቤተክርስቲያን የተመሰረተበት ማለት ነው። እነዛ ከዛ ሀገር የመጡት ፔንቴኮስታውያን ግን በሀገራቸው ፔንቴኮስቴ ቁጥር ሺህ የሚሞላ ነው አላውቅም። በዛን ጊዜ አሁን እንኳን ትንሽ ቁጥር ሊኖራቸው ይችል ይሆናል። ግን በጣም ኦልሞስት ኢንሲግኒፊካንት ሆነው ግን ኢትዮጵያ ውስጥ ሲመጡ ያው በኋላ እንደምናየው ታሪካቸው ብዙ አባል ያገኙ የተስፋፉ ናቸው። ይሄ በሶስተኛው ዓለም ውስጥ አሁን ኮታንኮት በሆነ ሀገር ውስጥ ለምን ፔንቴኮስቴው የበለጠ የመስፋፋትና በአውሮፓ ውስጥ እስካሁንም ድረስ ቁጥራቸው እዚህ ግባ የሚባል አይደለም። በስካንዲኔቪያ ብትወስድ በጀርመኖቹም በምኖቹም የትምትሄድ በጣም ጥቂት ነው ቁጥራቸው። በአሜሪካም ቢሆን የፔንቴኮስቴ ቁጥር ከሱዳታው ማየትም እንችላለን። የፔንቴኮስቴ ቁጥር ከፕሮቴስታንቱ ጠቅላላ ቁጥር ስትወስደው ኢንጀነራል ማለት ነው ጠቅላላ ሁሉንም ኢቫንጀሊካል የሚባሉትን እንኳን ያው ልዩነት አለ። ኢቫንጀሊካልም ሜንላይን ቸርች ምናምን ብለው ይለያዩዋቸዋል። ግን ሁሉንም ግን ብትደምራቸው የፔንቴኮስታል ቁጥር የቀነሰ ነው። ኢንዲቪጁዋል አለም እያየሁት ማለት ነው። ከሉተራኑ ጋር እናወዳድረው ብትል ኦፍኮርስ ይበልጣል። ከባፕቲስቱ ጋር እናወዳድረው ብትል ሊበልጥ ይችላል። ግን ጠቅላላውን ግን ወስደህ ግን ፔንቴኮስታል ቁጥር ስንት ነው ብትለው ግን እነሱ የቀነሰ ነው። ፔንቴኮስታሉን አጌንስት ከሌሎቹ ጋር አስቀምጠው ማለት ነው። እሱንም እንደገና ደግሞ ሞል ልፈትሸው ስትለው የተማረው ክፍል አይደለም ብዙ እዛ ውስጥ ያለው። በተለይ አፍሪካን አሜሪካኖቹ አካባቢ የምታየው እንቅስቃሴ ለውጥ አለ። ወደ ሚድል ክላሱ የመምጣት የተወሰነ ደረጃ አለ። ግን ይህን ያህል ከፍ ብሎ ግን የሚታይ አይደለም። ስለዚህ በኖርዘርን አሜሪካ ውስጥም ያለው በጣም የተማረውና ወደዛ አካባቢ የተጠጋ አይደለም። ማርጂናላይዝ በሆነው ግሩፕ ላይ ነው ብዙ ያተኮረው። አውሮፓ ውስጥ ጠቅላላው ክርስትናው በጣም ደካማ ነው። ፔንቴኮስታውም በዛው መጠን ደካማ ነው። አውስትራሊያ፣ ካናዳ ምናምን ያው ሴም ስቶሪ ነው የምናገኘው። ግን ወደ ሌላው ዓለም ስንሄድ ግን ቅድም እንዳልከው ነው ቁጥሩ በቃ እንደ ጉድ ነው። እንደ ሰደድ እሳት ነው የሚሄደው። ምንድን ነው ምክንያቱ? ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። እንግዲህ 2-3 ነገር ነው ማስበው እየተናገርክ። አንደኛ በእርግጥ ወንጌል በጠባዩም ድሃዎች ላይ ድሆች ሪሴፕቲቭ ናቸው። እውነት ለመናገር የወንጌል እና ምናልባት እዛ አካባቢ ያለው ብልጥግና እና ምናምን ያን ያህል ነባር ቸርቾችም እንዲነቃቁ አዳዲስ ንቅናቄዎችንም እንዲቀበሉ አላደረጋቸው ነው። እዛ አካባቢ ስለ አውሮፓ አሜሪካ ማለት ነው። ስለዚህ ድሆቹ ያንን ሰየው ብለው የተቀበሉ ይመስለኛል።
ሁለተኛው የወንጌል ጠባዩ ብቻ ሳይሆን ስትራቴጂክም ምናልባት ስትራቴጂክ ፌሊየርም ነው ልትለው ትችላለህ። ፔንቴኮስታሎች ወጥተው አፍሪካ፣ አሜሪካ፣ ላቲን አሜሪካ እንደዘመቱት ገዛ ሀገራቸው ተገቢውን ስራ አልሰሩምም ብዬ አስባለሁ። አንዳንድ ጊዜ በጣም ከፍተኛ የሆነ ኢንቨስትመንት አፍሪካ ውስጥ ተስፋ ቆረጡ በራሳቸው ሀገር ብለህ እስክትል ድረስ ነቅለው መጥተው እዛ ላይ አድርገዋልና የሚስዮናውያኖቹ ስትራቴጂክ ኢምባላንስም ሊሆን ይችላል ብዬ አስባለሁ። ሶስተኛ መሰረታዊ ብዬ የማስበው ግን እነዚህ ተርድ ወርልድ ሀገራት ሪሌቲቭሊ ፕሪሚቲቭ ናቸው። እነዛ ዌል ዲቨሎፕ ናቸው ማለት ሲቪላይዝድ ናቸው፣ ራሽናል ናቸው እና እንዲህ አይነት የሰለጠነ እና ራሽናል ፊሎዞፊካል የሆነ ቅርጽ የያዘ ማህበረሰብ መለኮታዊ አሰራርን የእግዚአብሔርን ታምራትን የመቀበል ምናምኑ በጣም አናሳ ነው። ኢጁኬትድ የሆነ ማህበረሰብ ስለሆነ ማለት ነው። በፔንቴኮስታሊዝም ውስጥ ያለው ይሄ ዳይናሚክ የሆነ የመንፈስ ቅዱስ ስራ እግዚአብሔር ሊሰራ ይችላል፣ ጸጋ ስጦታ ሊሰጥ ይችላል፣ እንደዚህ ሂሊንግ ምናምን የሚለው ፕሪሚቲቭ ለሆነ ማህበረሰብ እና ያ ማህበረሰብ ላለው ንጽረተ ዓለም እጅግ የተጠጋ ነው። አፍሪካ ውስጥ ስፒሪቲዝም በአኒሚዝም በምናምን በደንብ ያለ ስለሆነ ሂሊንግ አለ ወይም ታምራት አለ ምናምን ብትለው ሌላ አይነት ነገር ውስጥ ያደርጋል ማለት አዲስ ነገር አይሆንም። ለዛ በጣም የተቀባበለ ነው አመለካከቱና አመለካከቱ መደላድል የፈጠረለት ይመስለኛል። አመለካከቱ ደግሞ የአውሮፓውያኖችና የኖርዝ አሜሪካን ሲቪላይዝድ የሆነ አመለካከት ለእንዲህ አይነት ሲጀምር እግዚአብሔር ባይተዋር ያደረገም ነው አይደለም። ተጨማሪ እግዚአብሔርን ያራቀም እንትን ነው እና አለ ብቻ ብሎ ከዛ ካለም እሱ ጥሩ ነው አለ ብቻ ብሎ ወይ ደግሞ እግዚአብሔር ጥግ ላይ ያስያዘ እሱን ማህበረሰብ እግዚአብሔር ይሰራል ልሳን ሚራክል ምናምን ብትለው ቬሪ ዲፊካልት ነው። እርጥብ እንጨት ላይ እሳት እንደመለኮስ ነው የሚሆነው። እዚህኛው ግን ደረቅ እንጨት ነው ማለት ይችላል። ይቀጣጠላል፣ አመለካከቱ አለና ምናልባት እነዚህ ነገሮች ይሆናሉ ፋክተሮቹ። ግን ያልሆነው ምን መሰለህ? ምናልባት አንዳንድ ሰዎች ልብ ውስጥ ያለው እነዚህ ድሆች ስለሆኑ ፔንቴኮስታሎቹ መጥተው ደግሞ ብልጥግና ስለሰበኩ ድሆቹ ብልጥግና አጓጉቷቸው ነው የተቀበሏቸው የሚለው ከሆነ እየታሰበ ያለው አይደለም። እንደዛ ፔንቴኮስታሎቹ ራሳቸው ድሆች ናቸው። እንደው በኋላ የመጡት አሁን አዲስ ኒው ጀነሬሽኖች ናቸው ኢምፓየር የገነቡትና እነዚህ ናቸው እንደዛ ነገር ያሉት እንጂ እነዛ ትምህርታቸው ውስጥም አልነበር። በድህነት ውስጥ እግዚአብሔርን ስለመታመን በመከራ የኢየሱስ ምስክር ስለመሆን ምናምን የሰበኩት እንጂ የአይነት መልእክት ፔንቴኮስታሊዝም ውስጥ ስላለ አይደለም። እሱ አዲስ ሀሳብ ነው። ይሄ እኛም ስናድግ ለምሳሌ ያህል ሰፈራችን ውስጥ እኛ ቤት ብቻ ነበር ኢቫንጀሊካል አማኝና ያው አካባቢያችን ሁሉ ጊዜ የሚለው ነገር ምንድነው በገንዘብ ተሰጥቷቸው ነው። ግን ቤትን ታውቀዋለህ አንተ ነህ እንጂ የምትሰጠው እንኳን ቤተክርስቲያን ልትሰጥህ አንተ ነህ ያለውን ሁሉ አውጥተህ። ግን የሰው ፐርሰፕሽን ግን እንደዛ አይደለም። በገንዘብ ታገኝተው ነው ምናምን ነገር እንደዚህ ታያለህ። እሱኛው ፖይንት ሳይሆን ያው ኦፍ ኮርስ ሰው እንደዛ ያለ እውነትህን ነው። ይህ ደካማ ትንሽ ጎስቁል ያለ በትምህርትም ያልገፋ ማህበረሰብ ግን ለእንደዚህ አይነት ነገር በጣም ተጋላጭ ስለሆነ ነው የሚለው አንዱ ሀሳብ እውነት ነው። ብዙዎቹ እንደዛ ያቀርባሉ። ግን እሱን ስትገለብጠው ይሄ ማህበረሰብ እኮ ነገ የተማረ ሲሆን የልጅ ልጆቹ እኮ ይህን ትምህርት እየጣሉት ይሄዳሉ ማለት ነው። ምክንያቱም እነሱም ራሽናል እየሆኑ ይመጣሉ። ስለዚህ ፐርስፔክቲቭ የወደፊቱ የፔንቴኮስታል እንትን እንደ ሌሎቹ ኢቫንጀሊካል እንትን የማይሆንበት ምክንያት አለ? ምንም የለም። ሰው ሲቪላይዝድ እየሆነ ሲሄድ እግዚአብሔር አያስፈልገኝም ወደ ማለት እና ለእንደዚህ አይነት ነገሮች በጣም ስኬፕቲካል መሆን፣ በራስ ሰልፍ ሪሊያንት መሆን፣ ሲቪላይዜሽን ወደዛ ነው ሼፕ የሚደረገው። ሼፕ ሲደረግም ራሱ አንታይ እግዚአብሔርን የሚያገል ተደርጎ ነው እና እዛ ውስጥ ፔንቴኮስታሎቹ ይሄው አደጋ ይገጥማቸዋል። በተለይ ደግሞ ፌክ የሆነ ፕሮሚሶች የሚሰጡ ከሆነ ደግሞ እስከ ጭራሹ የመተፋት እና ሪከቨር እንኳን እንዳይደረግ ጉብኝታቸውን የማራቅ አርቀው እንኳን ጠፍቶ በዚህ መልኩ እንኳን ሊጠፉ ይችላሉ። አይደለም ትልቁ አደጋ ነው። ሌላው የአሰምብሊ ኦፍ ጋድ አካባቢ ቫንኩቨር የነበርንበት ጊዜ ከዘላለም ጋር አንድ ቤተክርስቲያን ነበር እና አንዱ የአበሻ ቸርች
የራሳችን አቅም ስለሌለ ቤተክርስቲያን የለንም። አንዱ ጋር ተጠግተን ነው ሁልጊዜ የምናደርገው እና የአሰምብሊ ኦፍ ጋድ ቸርች ጋር አብረን እንሰራ ነበር። በኋላ የራሱ የአበሻ ትርምስ ተተረማምሰን ነገሩ ተበለሻሸ እና እዛ ቸርች ነበረ። እኛ ከሰዓት በኋላ ነው የፈረንጆቹ ጠዋት አለና አንዳንድ ጊዜ በህብረት ከኛ ጋር አምልኩ እያሉ ከእነሱ ጋር አብረን እንካፈላለን። አሰምብሊ ኦፍ ጋድ እዛ ያለው ቸርች ሃይ ኤንድ ባፕቲስት ነው እንጂ የሚመስለው ምንም የፔንቴኮስታል እንትን አታይበትም። ማለት ስፖንቴኒየስ የሆነ ነገር ወይ ምንም ነገር አታይም። ማለት ትንሽ ይሄ እንግዲህ ለነጮቹ ነው። የነጮቹ አሰምብሊ ኦፍ ጋድ ስትሄድ ትንሽ ደመቅ ያለ መዝሙር ታይ ይሆናል፣ ግን ያው በጣም ስርዓቱን የጠበቀ ነው። ይሄ እንደው እንደኛ ሀገር ሲዞር የሚውል ነገር የለውም። ወይንም ደግሞ እኔ ልጆኛ እንዳደግኩበት ሰራዊት ጌታ እንደዚህ ይልሃል ምናምን ብሎ ከዛ ጋር ጥግ የሚነሳ ሰውም የለም። በነገራችን ላይ እሱም አሁንም እዚህም እየቀረ ነው፣ ብዙ አይታይም ማለት ግን አንዱ ትልቁ ከኛ ከሉትራን ከመካነ ኢየሱስ ቸርች እኛ እንግዲህ ቸርች ያው እንደምታውቀው ነው። ቄስ አለ፣ ጥቅስ ይነበባል፣ አንድ ስብሐት ለአምላክ ትዘምራለህ ብለህ ትጨርሳለህ። ያው ነው ያድርገውና ግን የእናቴ ቤተክርስቲያን ሲሄድ ግን አውቀዋለሁ እንዴት እንደሆነ። አሰምብሊ ኦፍ ጋድ አሁን ካናዳ እዛ የነበረው ቸርች እኔም ከፔንቴኮስታል ባክግራውንድ ወይም ቤተሰብ ስለመጣው ሰርቪሱ ይገባኛል። እዛ ግን ምንም እንደዛ የምጠብቀው ነገር አይደለም። አሰምብሊ ኦፍ ጋድ ብቻ አይደለም፣ ፉል ጎስፕልም አለ፣ ካናዳ ፉል ጎስፕልም አለ። እዛም ብትሄድ አንድ አይነት ነገር የሚያጋጥም። ስለዚህ ፔንቴኮስታሉ ሄዶ መጨረሻ ባፕቲስት ነው የሚሆነው ማለት ነው። እኔ እንግዲህ አሁን ያ ተሞክሮ ስለሌለኝ አላውቅም፣ ግን ሰምቻለሁ። ለምሳሌ አሁን አይ ቲንክ ጣሊያን ሚላን ያለ አሰምብሊ ኦፍ ጋድ ቸርች ሴቶቹ ሻሽ አድርገው ነው የሚገቡት፣ ወንድና ሴት አብሮ አይቀመጥም ምናምን እንደዛ። እሱ አለ ሳውስ ፓርት ኦፍ ዩናይትድ ስቴትስ አንድ ጊዜ ወደ ሉዚያና ምናምን አካባቢ አይቻላምን በደንብ እንዲሁም እንትን ነው የሚመስሉት ይሄ የሜኖናይቶቹ አሚሽ አይነት ነገር ይመስል ማለት ሴቶቹ እንደዛ ነው ሁሉ ብሎ ገርመውኛል። በእርግጥ እኛም እንኳን እዚህ የሀገሬው ሲንሆንና ሚስዮናውያኖቹ መጥተው ከኛ ጋር ሲያመልኩ እኛን ዞር እያሉ ያዩናል። ያው እና ግልጽ ነው። ሞድ ኦፍ ኤክስፕሬሽናችን አይ ቲንክ ቴዎሎጂካል ኮራችን ተመሳሳይ ነው ብዬ ነው የማስበው። ቴዎሎጂካል አቋማችን ልምምዳችን ተመሳሳይ ሆነና ግን ይሄ የአምልኮና ይሄ ሊተርጂካል ነገሩ ግን ሰማው ካልቸራሊ ሼፕ የተደረገ ይመስለኛል። ግን እነሱ ጋርም እኮ እንደኛ ነበር እኮ ድሮ እኮ። አሁን አዙዛ ምናምን ብትሄድ የምታያቸው ዶክመንተሪዎች በኋላ ፔንቴኮስታል ሚኒስታ የኢትዮጵያ ቸርች ያለ የሚመስል አይነት ነገር ነበር። ግን እየቆየ ሲመጣ እንግዲህ አሁን ፈጣሪ ነው የሚያውቀው ወዴት ኢቮልቭ እያደረግን እንዳለ አላውቅም። እንግዲህ እየቆየ ሲመጣ ሰክነን ሻሽ አድርገን ሴትና ወንድም በግራና በቀኝ እናስቀምጣለን፣ ወይስ ደግሞ እብደቱ ቸርች እንደዛ ነበር ድሮ፣ ወይስ ደግሞ እብደቱ እና ይሄ አለ አይደል አሁን ያለው ግለትና ምናምን እሱ ሰክኖ መቀመጫ ይይዛል፣ ወይስ ደግሞ እንደዛው አየር ላይ እንደተሳፈፈ ይቀራል። አላውቅም። ግን ያው ክሊር የሆነ ምናልባት እንግዲህ ከነባር በእድሜም ከቆዩ ቸርቾች አንጻር ካየኸው ምናልባት የመስከን ነገር ይኖረዋል ብዬ አስባለሁ። ግን ቴዎሎጂውን ይጠላል ብዬ አላስብም። ግን ቴዎሎጂውን ግን ስትመለከት ግን አሁን ኤልሳ መናገር ወይም ትንቢት መናገር ምናምን የሚለው ነገር ሁሉ እንትን እያለ እየቀነሰ እኔ የፈረንጆቹን አሰምብሊ ኦፍ ጋድ በተለያየ ምክንያት ተካፍያ ቃለሁ በቅርበትም የዶክተር ሙላት ልጅ አክሊሉ ካናዳ ያለው ወዳጄ ነው። እሱ ባለቤቱ ካናዳዊት ነች እና የሚሄዱበት ቸርች አሰምብሊ ኦፍ ጋድ ነው። ስለዚህ አንዳንድ ጊዜ በአንዳንድ አጋጣሚዎችም እንሄድ ነበር እና ቅርብ እንትኖቹን አይቻቃለሁኝ። ማለት የሚባለው ነገር ፔንቴኮስታሎች አካባቢ የሚባለው ነገር በሙሉ
እኔ አንድ ቀን እንኳን አጋጥሞኝ አያውቅም። ማለት አንድ ቀን ተነስቶ አንዱ ወይ ትንቢት ሲናገር ወይንም ልሳን ሲናገር ወይ ምናምን እንዲህ አጋጥሞኝ አያውቅምና አይ ኖ እንትኑ እያለ የእንትኑ ብቻ ሳይሆን ልምምዱ የተሸራረፈ እንደሚመጣ ጠረጥራለሁ። ልምምዱም የተሸራረፈ ይመጣ ፈርስት ቢካዝ አሁን ይሄ ጄኔቲክ አይደለም አለ አይደለ? ትንቢት መናገርን እኮ ለሚቀጥለው ትውልድ አታለማምደው መቼስ። ከዛ ደግሞ ማለት እያንዳንዱ ትውልድ ያንኑ ኤክስፒሪየንስ በግል ነው ደግሞ ከእያንዳንዱ ትውልድ ጋር ያህዌ እጁን እንደሚዘረጋና ከጨበጡት ተስፋውን ይሰጣቸዋል፣ እጁን ከእንትን ካሉት እንደሚሸሽ በብሉይ ማለት ነው። ይሄ የፔንቴኮስታል ጀነሬሽን በሙሉ የመጀመሪያው አባቶቹ ስለተለማመዱ ቴዎሎጂውን አጥብቀው ስለያዙ ሰክሲዲንግ ጀነሬሽንስ በዛው ፈርቨንሲ እና በዛው ግለት በዛው ኤክስፒሪየንስ ይቀጥሉታል ማለት አይደለም። ሞር ላይክሊ ዲክላይን እያደረገ የሚሄድ እድሉ ሞድ ኦፍ ኤክስፕሬሽኑ ብቻ አይደለም፣ ልምምዱን የማጣቱ ቴዎሎጂ መኮስመኑ ይቀራል ብዬ አላስብም። ቴዎሎጂ ራሱ ግን ጥያቄ ውስጥ እየገባም እየመጣም በዛ የተነሳ ቆይ ግድ የለምና ለምሳሌ ሙሉ ወንጌል በግልጽ ነበር የሚሉት በልሳን ካልተናገርክ ትንቢት ካልተናገርክ መንፈስ ቅዱስ አልተሞላ ማለት ይሄ ምን አልበሰብሰው አይደለም። በደንብ ያስተምሩ ነበር። አንድ ሰው ለቤተክርስቲያን ሽምግልና የሚሾም እንኳን ለሽምግልና ሌላ ለዲያቆነት ምናምን ሁሉ ከሆነ ምስክርነት ይጠየቅ ነበር። የሰው መንፈስ ቅዱስ ተሞልቷል ልሳን ይናገራል ይባል ነበር። አሁን ያ ነገር ያለ አይመስለኝም። ሞር የሰከነና ስለዚህ ራሱ ቲዮሎጂ ራሱ ቲዩንድ የሆነ እየመጣ አይደለም እንዴ? ልምምዱ ብቻ እኮ አይደለም። በምንም አይነት ሁኔታ ቲዮሎጂው ባለበት ልምምዱን ባለበት ሳይቋረጥ በየጀነሬሽን እየተቀባበለ ይቀጥላል የሚል ምንም አይነት ሊሆን አይችልም። ሌሎች ዲኖሚኔሽኖች በሄዱበት ጀርኒ ነው የምንሄደው። ፔንቴኮስታሊዝምም እንደዛ ዲክላይን ሊያደርግ ይችላል ብዬ አስባለሁ። ግን በቃ የሆነ ጊዜ ዲክላይን ያደርጋል፣ የሆነ ጀነሬሽን ደግሞ ምናልባት ከእንደገና ሪከቨር ያደርገዋል። አይ ቲንክ በዛ አይነት ትራጀክተሪ መሄድ ነው የሚመስለኝ። ይሄ ማለት ዲክላይን ስላደረገ ሮንግ ነበረ ማለት አይደለም። ዲክላይን ስላደረገ ልምምዱ አልነበረም ማለት አይደለም። ነበረ። የሚቀጥለው ትውልድ ግን አላስቀጥለውም። ማነጻጸር ትችላለህ። መጀመሪያ የመጡት ሚስዮናውያኖችና ልጆቻቸው የልጅ ልጆቻቸው ነገሩን የያዙበት አያያዝም ለምሳሌ ይነግራል። እዚሁ እንኳን ሀገር ውስጥ የመጀመሪያዎቹ ፔንቴኮስታሎቹ የነበራቸው ሁኔታና የሚቀጥለው የያዙበት አያያዝ ይነግራል። እና አያያዙ ስለላላ ትምህርቱና ልምምዱን ልንኮንነው አይገባም። ትምህርቱና ልምምዱ ትክክል ነው፣ ግን እንዳያያዙ ሊቀጥልም አይቀጥልም። አንድ ትምህርት ግን ልክ ከሆነ ከጀነሬሽን ወደ ጀነሬሽን ማለፍ የለበትም። ወይንም ደግሞ ኦፕንሊ ይሄ ነገር ልክ አልነበረም ብሎ ማስተካከያ ማድረግም ወይ አያስፈልግም። እንዴት ዝም ብሎ አሁን ለምሳሌ ሌላ ምሳሌ ልስጥ። እኛ ልጆች ሆነን ስናደግ በእኛ ቤተክርስቲያን ውስጥ ሴቶች ሱሪ ያደረጉ አላደረጉ ምንም ኢሹ አልነበረም። የኔ ሳንዴ ስኩል አስተማሪዎች ሱሪ ያደረጉ ነበር፣ እንደ ቁም ነገር የሚያነሳውም አልነበረም። በኋላ ፔንቴኮስቴዎቹ ኢንፍሉዌንስ እኛ ጋር ሲመጣ እንዴት አንዲት ሴት እንዴት ሱሪ ታደርጋለች? ጦርነት ተነሳ። ከዛ በኋላ ሱሪ ማድረግን እንደው በቃ ብዙ ጊዜ ሰው ምቅል ነው ሰው ግን እውነት ነው። እኛ ጋር የሱሪ ማቃጠል አገልግሎት ሁሉ ተካሂዶ ያውቃል። ሴቷን ጌታ እንትን ገለጠ። በቃ እንደዛ ሆነ። አሁን ደግሞ ቀረ፣ የሚያነሳውም የለም። የዛን ጊዜ ግን እኮ ብዙ መጽሐፍ ቅዱስ ጥቅስ እየተጠቀሰ እኮ ነው። ሊፕስቲክ የሚቀቡ ሴቶችን ለምሳሌ ከሴንትራል አፍሪካ የጣዖት አምላኪ ደም ነክረው እንደ የሚቀቡትን እዚህ አምጥተው ምናምን ብዙ ነገር ነበር። ሲቀርም ደግሞ ዝም ብሎ ቀረ። አንዳንዱ ነገር ኢሞሽናል ነው ማለት ነው። ስለዚህ አሁን አይመስለኝም። ኢሞሽናል የሆኑ ነገሮች አሉ። ኦፍ ኮርስ እንደዚህ አይነት ነገሮች ኢሞሽናል ሊሆኑ ይችላሉ። ይሄ መንፈስ ቅዱስ ላይ ፔንቴኮስታሎቹ ያመጡት ስነ መለኮታዊ ግንዛቤ ወይም ትኩረት አልሰጠውም ብለው ያሉትን ቴዎሎጂ ማንሳታቸው አይ ቲንክ መቼም ቢሆን የሚጠፋ አይመስለኝም። በቃ ኦልሞስት ጀነሬሽንስ ኦፍ ፔንቴኮስትልስ ይሄንን አምነውታል፣ ጽፈውበታል። ከኢቫንጀሊካልስ ጋር ዲያሎግ የተደረገበት ነው። አንዴ ይሄ ትምህርት ይሄ አንደርስታንዲንግ በቴዎሎጂካል ዲስኮርስ ውስጥ ገብቷል። ግን ያንን ሪቫይት በህይወት መለማመድ የሚባለው ነገር ሁሉም ትውልድ ኢኳሊ ላይ ለማመደው ይችላል። ሁሉም ትውልድ ኢኳሊ ኢምብረስ ሊያደርገው ይችላል። ሶ ወረቀት ላይ የሚቀር ቴዎሎጂ የመሆን እድሉ ሰክሲዲንግ ጀነሬሽንስ ላይ ወረቀት ላይ የሚቀር ቴዎሎጂ የመሆን እድሉ ይኖራል። እንዲህ አይነት ነገር ይኖራል። እሱን አሁን እንዳልከው ከልብስና ከምናምን በአንድ ወቅት ላይ ከሚነሱ በአንድ ወቅት ብቻ እኮ አይደለም። በነገራችን ላይ የሆነ ግለሰብ ሊሆን ይችላል የሚያራግቡ። ለምሳሌ የሆነ ቸርች ውስጥ
ልብስ ላይ በጣም የሚከነከነው የሆነ ፌመስ የሆነ ፓስተር ሊሆን ይችላል። እንደው ስም ላለመጥራት ነው። እና ቸርቿም አይደለችም፣ ምናልባት በቸርቿም ደረጃ የምትለውም አይደለም። ግን በቃ ሰንበዲ በጣም አግለብልቦት በጣም ትምህርት አድርጎት ምናምን አድርጎት ሰውየው ሲያልፍ ወይም የሰውየው ትምህርትም አብሮ ያልፋል። እና እነዚህ ነገሮች ቴምፖራሪዎች ናቸው። ግን መሰረታዊ ብለን ፔንቴኮስታልስን አይደንቲፋይ ያደረግንበት ትምህርትና ልምምድ አይ ቲንክ እንደው በቀላሉ ዝም ብሎ ይጠፋል ብዬም አላስብም። ኦኬ፣ ወደ ሌላ ጉዳይ ስንሄድ ደግሞ ፕሮቴስታንት በኢትዮጵያ ፖለቲካ ከአፄ ፋሲለደስ ምናምን የሚለው የኔ መጽሐፍ ላይ አንድ ፔንቴኮስታል ብዙ ብያለሁ። ሁልጊዜ ብዙም አልዋጥልህ የሚለኝ ደጋግሜ ባስበውም ብዙ ምክንያቶች ብፈልግለትም ግን ሊያሳምነኝ ያልቻለ ወይም የማይችል አንድ ጉዳይ አለ። እንደ እውነቱ ከሆነ በአሁኑ ጊዜ በሌላው ዓለም እንደሚታየው በአስተምሮት ላይ ተመስርቶ የተለያዩ ፕሮቴስታንት ወንጌላውያን አብያተ እምነቶች ዲኖሚኔሽን ኢትዮጵያ ውስጥ አሉ ብሎ በሙሉ አፍ ለመናገር አያስደፍርም። ሙሉ ወንጌሎች ከጉባኤ እግዚአብሔር ወይም ከሕይወት ብርሃን ጋር ወይም ከመሰረተ ክርስቶስ ጋር ወይም ከቃለ ሕይወት ጋር ወይም ከገነት ቤተክርስቲያን ጋር ወይም አሁን እንደ አሸን ከፈሉት የግል አብያተ ክርስቲያናት ጋር ምንም አይነት የአስተምሮት አንዳንዶቹ የአስተምሮት ችግር አላቸው ቢባልም ብዙዎቹ ጋር ግን ያው ዝም ብሎ መቆራረጥ ነው። ምንም አይነት የአስተምሮት ኦር ዶክትሪናል የሆነ የስርዓት አምልኮ ልዩነት የላቸውም። ከመካነ ኢየሱስ ሉተራዊት ቤተክርስቲያንም ጋር ቢሆን በህፃናትና በአዋቂዎች ጥምቀት ላይ ልዩነት ነው እንጂ አንዱን ሉተራዊ ቤተክርስቲያን ከሌላው ጴንጤቆስጤ ቤተክርስቲያን በአምልኮ ስርዓትም ሆነ በአብዛኛው ስነ መለኮት እኛ ጋር አሁን መካነ ኢየሱስ ጋር ያለው ፕሮብሌም እንትን ብቻ አይደለም፣ የአምልኮ ችግር ብቻ አይደለም። በአብዛኛው የስነ መለኮት ፍች ላይ ማለትም በመንፈስ ቅዱስ መሞላት፣ በዳግም ምጽአት፣ በልሳን መናገር፣ በሌሎች የጸጋ አስተምሮች ላይ ይህ ነው የሚባል የአስተምሮት ልዩነት ይታይበታል ብሎ መናገር የሚቻል አይመስለኝም። ይህን ያመጣውን ለምንድን ነው? ቤተክርስቲያን የተቋቋመችው ለእግዚአብሔር ወንጌል ስራ ከሆነ ልዩነት ደግሞ ከሌላችሁ ወደ አንድ መጥቶ አንድ ጠንካራ ተቋምና አንድ ሀብትንም እውቀትንም አሰባስቦ አንድ ላይ አድርጎ ለመስራት ለጴንጤቆስጤዎቹ ለምን ቸገራቸው? ሙሉ ወንጌል ከአሰምብሊ ኦፍ ጋድ ጋር ምንም አይነት እኔ እስከማውቀው ድረስ ምንም አይነት ዶክትሪናል ልዩነት የለም። ለመስራቹ እንዲሁም የሙሉ ወንጌል መስራች የነበረ ሰው ነው። ኢትዮጵያ ውስጥም አሰምብሊ ኦፍ ጋድን ይዞ የመጣው ሰው አንድ አይነት ሰው ነው። ወይንም ደግሞ መሰረተ ክርስቶስንም ብንወስድ ጋሽ ዳንኤል ፓስተር ዳንኤል መጥቶ የራሱን ቸርች ሲከፍት ከመሰረተ ክርስቶስ ካለች ጋር ምንም አይነት ልዩነት የለውም። ወይንም ደግሞ ብርሃነ ወንጌል የነባሮቹ ከገነት ቤተክርስቲያን ጋር ምንም ልዩነት የለውም። ይህን የማነሳበት ምክንያት ምንድን ነው? እሱ መጽሐፍት ውስጥ በጣም ሄጄበታለሁ። በ50ዎቹና 60ዎቹ የሉትራንና ፕሬስቢቴሪያን ቤተክርስቲያን ኢትዮጵያ ውስጥ በሚስዮን ነበር የሚጠሩት። የኖርዌጂያን ሚስዮን ሉትራን ቤተክርስቲያን፣ የስዊድን ሉትራን ቤተክርስቲያን ምናምን የተባሉ ግን እንደ ቄስ ጉድን ያደረጉት ምንድን ነው? እሱ እኛ ሁላችሁም ያው ሉተራን አስተምሮት ያመጣችሁት ሉተራን አስተምሮት የተቀበል ነው። ለምን አንድ ላይ ማትሆኑት? አንድ አይነት አስተምሮት ካላችሁ አንድ አይነት። ስለዚህ ምንድን ነው ተሰበሰቡ፣ ተነጋገሩ፣ ወደ አንድ ቤተክርስቲያንነት መጡ። ጠንካራ ቤተክርስቲያን ሆነ። የራሱ ችግር የሚለው ውድቀትም ድካም ምናምን የሚኖረው አትሊስት ግን አንድ መዋቅር ያለው ራሱን በራሱ ሁልጊዜ ለማረም የሚሞክር እስከነ ችግሩም ቢሆን አንድ ቤተክርስቲያን አለ። አንድ ሉተራዊ ቤተክርስቲያን ኮታንኮት ሉተራዊት ቤተክርስቲያን አለ። ለምንድን ነው እሱ ጴንጤቆስጤው ቁጭ ብሎ ኦኬ ፉል ጎስፕል ከእንትን ጋር ቁጭ ብሎ ልክ ሉተራኖቹ እንዳደረጉት መነጋገርና ወደ አንድነት ለመምጣት የሚያቀታችሁ ዶክትሪናል ልዩነት ከሌለ ምንድን ነው ችግሩ? እሱ እርግጥ ጥያቄ ፕሮቴስታንቲዝም በአጠቃላይ መጠየቅ ያለበት ጥያቄ እንጂ ፔንቴኮስታሎች ብቻ መጠየቅ ያለበት በዶክትሪን ልዩነት እኮ አለ። ለምሳሌ ያህል እኛ ሉተራውያን ከባፕቲስት ጋር ልዩነት አለን። አንግሊካሉ ከሉተራኑ ጋር ልዩነት አለ። ዶክትሪናል ልዩነት አለው። ለምሳሌ አሁን ያነሳዋል። ለምሳሌ ጠበቅ ላድርግልህ። በ50ዎቹ አጋማሽ ላይ ሁሉም ሉተራን ቤተክርስቲያን ተሰበሰቡና እሺ አንድ እንሆን አሉ። ጉለሌ ያለችው ሉተራን ቤተክርስቲያን ግን ታውቃታለህ፣
ጳውሎስ ጋር አጠገብ ያለችው ግን አንድ ኮንዲሽን አስቀመጠች። ያው ሚስዮናኖቹ ናቸው ኦፍኮርስ አማኞችም አሉ፣ እነ ቄስ ባታም ነበሩበት። ኮንዲሽኑ ምንድን ነው? የቤተክርስቲያኒቱ ስም እነ ቄስ ባድማ መካነ ኢየሱስ ኢትዮጵያዊ ስም እንዲሆን ፈለጉ። እነዛኞቹ ሉተራውያኖች ደግሞ ቢቪ የሚባሉት ከስዊድን የመጡት ሉተራውያኖች ደግሞ ነው መካነ ኢየሱስ የሚለው ስም ሉተራን የሚለው ስም መግባት አለበት። መካነ ኢየሱስ እንዳለ ይሁን፣ ግን የኢትዮጵያ ሉተራዊት መካነ ኢየሱስ ቤተክርስቲያን መባል አለበት። ሉተር የሚለው አይደንቲቲያችንና መውጣት የለበትም ማለት። በዚህ አልተስማሙ። ስለዚህ ሁለሌ ያለችው ሉተራን ቀረች ከሌላው ህብረት ጋር ሳትገባ፣ ሌላው ግን አንድ ሆኖ ገባ። ያሁን የዶክትሪን ልዩነት አይደለም፣ የስም ጉዳይና ስሙ ኢምፖርታንት ነው በሚል ነው የተለያዩት። በአሰምብሊ ኦፍ ጋድ እና በሙሉ ወንጌል ግን ምንም አይነት ዶክትሪናል ልዩነት ከሌለ ጴንጤቆስጤ ግን ይሄ ብቻ እዚህ እኮ አለ። ጴንጤቆስጤ ምንድን ነው የሚቸግረው? አንድ ላይ ተሰብሰብ ብሎ እንደ ካቶሊኮቹ፣ እንደ ኦርቶዶክሶቹ፣ እንደ ሉተራኖቹ መሆን የሚያቅተው ማዕት ሉተራን የለም፣ አንድ ሉተራን ነው ያለው። ያው እንደው ዝም ብዬ ፎከስ አድርጌ ጴንጤቆስቶቹ ጋር ብቻ ልናገር። አይ ቲንክ አንድ ለመሆን በተቋም ደረጃ በአንድ አምብሬላ እና በአንድ ተቋም ውስጥ ለመሆን ዶክትሪን አንድነት ብቻ ምክንያት ይሆናል ብዬ አላስብም። መልቲፕል አሁን የሊደርሺፕ ፊሎዞፊ እኮ የአሰምስ ኦፍ ጋድ እና የፉል ጋስፕል አንድ አይደለም እና ይሄ ብቻውን ሊያለያይ ይችላል። ሰርተን ግሩፕ ቤተክርስቲያን መመራት ያለባት በዚህ አይነት አደረጃጀት መዋቅር ነው ብሎ የሚያስብ ከሆነና ሌላው ዶክትሪኑን ኢምፕረስ አድርጎት ማለት ነው የሊደርሺፕ መዋቅሩ ግን በዚህ ደረጃ ነው መዋቀር ያለበት የሚል ልዩነት ካለ እሱ ራሱ ያለያያል እኮ። ዶክትሪን አንድ ስለሆነ ይገባኛል ማለት ይሄ ቀና የሆነ እኮ አመለካከት ነው። ሪሶርስን ሼር ታደርጋለህ፣ ምን ሼር ታደርጋለህ፣ ምን ሼር ታደርጋለህ፣ ትምህርትን በብዛት ትከላከላለህ፣ ጠንካራ የሆነ ፕሬዘንስ ይኖርሃል። ግን ከዛ በመለስ ከዶክትሪን በመለስ ሊያለያዩ የሚችሉ በእርግጥ በዲያሎግና በምናምን ሪዞልቭ ሊደረጉ ይችላሉ ብዬ አስባለሁ። በነገራችን በፕሬስቢቴሪያንና በሉተራን መካከል ልዩነት እኮ ልዩነት እኮ ነበረ። እንደውም እስከ 1970ዎቹ ድረስም ብዙ ትንቅንቅ ነበረ። በኋላ ልክ እንዳልከው ነው ዲያሎግ በማድረግ በመነጋገር ወደ አንድ ማምጣት የተቻለው እና አሁን የምትለው የሊደርሺፕ ኢሹ ቢሆን መነጋገር ይቻላል። ግን ፔንቴኮስታሎች አካባቢ ግን ብዙ ጊዜ እውነቱን ለመናገር የማፈንገጥ ነገር አለ። በቃ የኔ ተገለጠልኝ የኔ ትርጉም ነው። የጠላት ወሬ ነው። ፕሮቴስታንት ንቅናቄ ራሱ ፕሮቴስት ማድረግ ምክንያቱም ኢምፓወር ያደረጉት አንታይ ኢንስቲቱሽናል የሆነ ንቅናቄ መሆኑ ግለሰቡን መጽሐፍ ቅዱስ ሰጥተው አላደለ ኢምፓወር ማድረጋቸው ምናምን ያ ዲኤንኤ እዛ ፋሚሊ ውስጥ በሙሉ አለ። ፕሮቴስታንትን ማለት ፔንቴኮስታልን በላቸው ያ ዲኤንኤ ሁሉም ጋር አለ እና ፔንቴኮስታሎች ብቻ አይደለም ማፈንገጥ ላይ የሚታሙት፣ ሁሉም ካልመሰለ ያፈነግጣል። ግን የሌሎቹ ግን እኔ እስከማውቀው ድረስ በትምህርት ነው አብዛኛው የማፈንገጡ ጉዳይ የሚፈጠረው። ለምሳሌ ያህል ካልቪን፣ ዙዊንግልና ሉተር በህፃናት ጥምቀት ላይ በላቸው በመጽሐፍ ቅዱስ በብዙ ነገር ላይ ይስማማሉ። ግን በቅዱስ ቁርባን ላይ ለምሳሌ ያህል ያልተስማሙት ነገር ነበረ። ስለ ድነትም ዶክትሪኑ የለያያቸው ኦፍኮርስ ፖለቲካው ማለት ጠቅላላው የነ ሉተር እንቅስቃሴ ስናት ፒውር አይደለም። የእውነት ሶላ ስክሪፕቱራ ስላሉ ብቻ አይደለም። ትልቅ ፖለቲካ ከኋላ አለው። በተለይ በካልቪን ከኋላ ያለው የፈረንሳዮች ድጋፍ ዝዊንግሊን ምናምን እያለ አለው ፖለቲካ እንዳለው ሆኖ ማለት ነው። ግን ፖይንቱ ያለው ምንድነው? እሱ አትሊስት ዶክትሪናል ኢሹ ግን አላቸው። እኔ የማይገባኝ ነገር የትም አገር ብትሄድ እኔ ባለፈው እዚህ ኡጋንዳ ጥቂቱ 6-7-8 ወር ፊትም ደግሞ ኬንያም ሄጄ ነበረ። የፔንቴኮስጤሎች መከፋፈል ስትመለከተው ምንም ነገር አታገኝም። ኢንዲቪጁዋሎች ግን በጣም ተገለጠልን ጌታ እኔን ጠራኝ ምናምን የሚለው ነገር መገንጠሉ ነገር በጣም ይጎላል። በእኛም ሀገር ብትመለከት ከመካነ ኢየሱስ ብዙ ሰው አታይም። ጌታ ጠራኝ ምናምን ብሎ የራሱ ቸርች ሲከፍት አታይም። መካነ ኢየሱስ አካባቢ እንደው እዛ ውስጥ ሆኖ ያምጽ ይሆናል እንጂ እዛ ውስጥ ሆኖ እንደው እንትን ያደርግ ይሆናል እንጂ እንዲህ ብሎ ተገንጥሎ ሲወጣ
ግን ያው እንደምናየው ከሙሉ ወንጌል አካባቢ ከሌሎቹ አካባቢ በጣም ብዙ ታያለ እንደዚህ አይነት ኢቭን ሙሉ ወንጌል እኮ ገና ኤርሊ ታይም ላይ ዴሊቨራንስ የሚባል ከውስጧ ወጣ ገና ሕፃን እያለች ገና ከመጀመሩ እና ይሄ ምናልባት የእድሜም ለጋነት ሊሆን ይችላል። አሁን እናንተ የኖራችሁ ስለሆናችሁ ኢንስቲትዩሽናል ነገራችሁ በጣም የተጠናከረ ነው። ልምድ አላችሁ፣ ነገሮችን ኮንቴንት የምታደርጉበት ዊዝደም አላችሁ፣ ሰዎች አላችሁ፣ ትምህርት ቤት አላችሁ፣ ብዙ አላችሁ። እንደዚህ አይነት ዲቪዥንን ኮንቴንት የምታደርጉበት መንገድ ይኖራል። ፔንቴኮስታሎቹ ጋር ግን ይሄ ኢንስቲትዩሽናል ጥንካሬው ገና መሆኑ እዚህ ሀገር ደግሞ ሲገባ ገና እንግዲህ አሁን በመቶ ምናምን ዓመት ብለህ በዓለም ላይ ብለኸው ኢትዮጵያ ውስጥ ደግሞ ካልከው የተወሰነ ስለሚሆን እዚህ የኢንስቲትዩሽናል ጥንካሬውን በደንብ ቢውልድ አላደረገም። እያደረገ ሲመጣ ኮንቴን የማድረጉ አቅሙ ለምሳሌ ከሙሉ ወንጌል የተገነጠለ የሚወጣና ከሌላ ልጅ ከሆነ ፔንቴኮስታል ቸርች እየተገነጠለ የሚወጣ እኩል አይደለም። ሪሌቲቭሊ ሙሉ ወንጌሎቹ አሁን ኢንስቲትዩሽናል እንትናቸው የዳበረ ስለመጣና ምናልባት ልክ ነው በአንጻሩ ካነጻጸር ነው ፔንቴኮስታሎቹ ጋር ይበዛል ብለን ይበዛል፣ እውነት ነው፣ እንደ አደጋ መታየት ያለበት ነው። ግን ምናልባት አየህ ከእንትናቸው ጋር ተያይዞ ሊሆን ይችላል። አየህ ከቴዎሎጂያቸው ጋር ሳይገናኝ ከቴዎሎጂያቸው ጋር አይደለም፣ ከቴዎሎጂያቸው ጋር በምን ከየትኛውም ቴዎሎጂ ጋር ኤክሌዚዮሎጂያቸውን ከተመለከትከው ትምህርተ መንፈስ ቅዱሳቸው ከተመለከትከው በቤተክርስቲያን ምናልባት የአመራር ፍልስፍና ላይ ትንሽ ለየት ሊሉ ይችላሉ እንጂ ቤተክርስቲያን የሚያዩበት ነባር አብያተ ክርስቲያናት የሚያዩበትን ነው። ቤተክርስቲያን ማናት፣ ተፈጥሮዋ ምንድነው፣ ምናምን የሚለው እና ፍጻሜዋ ምን ይመስላል ምንም 90% ተመሳሳይ ነው። አደረጃጀት ላይ ሲመጣ ቤተክርስቲያን ስትራክቸር ላይ ሲመጣ ፔንቴኮስታሎቹ ምናልባት ፓስቶራል የመምሰል ሞር ሎካል ኮንግሪጌሽናል የመሆን ነገር ይኖራቸዋል። እዛ አይነት ምርጫ ላይ ይኖራቸዋል። እና ያ ደግሞ ተጋላጭ አድርጓቸው ሊሆን ይችላል አይደል? ለመነጠት ተጋላጭ አድርጓቸው፣ ግን የቤተክርስቲያን መሰረታዊ ትምህርታቸው ግን ከሌሎቹ የሚለይም አይደለም። አሁን እየጨረስን ነው፣ ግን ሁለት ጉዳዮች ላይ ትንሽ እናወራለን። አንደኛው አሁን ትንሽ ወደ ፖለቲካው ጠጋ እንላለን። የምትችል አይደል መልስ እንተዋለን። ሌላው በፔንቴኮስታሎች አካባቢ በብዙ ፔንቴኮስታል ባልሆን ነው እና ራሱ አንዳንድ ጊዜ በፔንቴኮስታሎችም አካባቢ የሚነሳ ይሽ ነው። ፖለቲካ ላይ ሁለት አይነት ጨዋታ ይጫወታሉ። ለምሳሌ አሴምብሊ ኦፍ ጋድ በመጽሐፌ ውስጥ በደንብ ይጀበታለሁኝ። በዚህ ጉዳይ ላይ የተጻፈ መጽሐፍም ጠቅሻለሁኝ። አሴምብሊ ኦፍ ጋድ አሜሪካ ውስጥ መስራት ከተጀመረች በኋላ ኦፕንሊ በድብቅ ማለት ኦፕንሊ የሲቪል ራይት ሙቭመንቱን ተቃዋሚ እስከመሆን ድረስ ሄዳ ነበረ። ማለት የእነ ማርቲን ሉተር ኪንግን እንቅስቃሴ ኮሙኒስታዊ ነው፣ ነጩን እንደ በላይ ገዥነት የመቀበል እንዲሁም የሆኑ ጥቁሮችም ተገንጥለው እስኪወጡ ድረስ፣ ምክንያቱም ፖዚሽን በጣም አግለዋቸው ስለነበረ በዛ የተነሳ ጥለው እስኪወጡ ድረስ ሆነው ነበርና ለፖለቲካው ለሰብአዊ መብት ለሰው ልጅ ያላቸው ምልከታ በጣም ደካማ ይሆንና እኛ ነፍሱን ነው እንጂ ለምን ጌታ ውስጥ አይኖርም ብቻ ነፍሱ ትዳን እንጂ የሚል አመለካከት ነበራቸው። ኦፍኮርስ አሴምብሊ ኦፍ ጋድ በዚህ ላይ ኦፕን ንስሐ ገብታበታለች፣ መጽሐፍም ተጽፎበታል። እናዝናለን፣ አባቶቻችን ሲሄዱበት መንገድ ልክ አይደለም። ግን ሳይውሉ ሳያድሩ ደግሞ አሁን እንደ ትራምፕ አይነት በጣም ዋይት ኤክስትሪሚስት የሆኑ ግሩፖችን የሚደግፉ በጣም ዘረኛ የሆነን አፕሮችን አፕሪሺየት የሚያደርጉ በመሪነት ደረጃ የሚሆኑ ሰዎች የሚጠቀሱ ሰዎች ስሞችም አሉ። ይሄ አሴምብሊ ኦፍ ጋድ ብቻውን እንድነት ያለ ማወራው ከዛ ወጣ ብዬ ፔንቴኮስታሉ ነው ጠቅላላ ማወራው እና ካሪዝማቲኩን ሁለቱንም ደብለቅ አድርጌ ነው እዚህ ጋር ማወራው። ይሄ እንደገና አሁን ተመልሶ በመጽሐፍ ውስጥ እንዳየኸው ትንቢቶች ዘርዝር ያለው እንዴት ትራምፕ ከእግዚአብሔር እንትን እንደተሰጠ እንዴት በጣም ብዙ ነገር ኢቭን ተሸንፎ እንኳን በተአምር ባይደን እንደሚወገድና ትራምፕ እንደሚመጣ የዛን ጊዜ ማለት ነው። አሁን ማሸነፉ ሳይሆን እንደዚህ አይነት ደግሞ ሌላ ጥግ ውስጥ ይሄዳሉ። ይሄ ለምንድን ነው እሱ ፔንቴኮስታሎቹ እንዲህ አይነት
ቃሉ መጠቀሚያ ይቅርታ ግልብ የሆነ የፖለቲካል እይታ ያዳበሩትና እንደ ስር የሰደደ ጠንካራ ነገር ብዙ የማይታይባቸው። ያው ከአንተ መጽሐፍ ጋር ማልስማማው አንደኛው ነገር ፔንቴኮስታል ብለህ የፈጠርከው ሰፊ ክበብ ነው። እሱ አሁን አንተ እሺ ኦኬ። ስለዚህ ፔንቴኮስታል ስትለኝ እኔ የተወሰነ ነገር ብቻ ነው የማስበው። አንተ በጣም ሰፊ ሌብሉን በጣም የሰፊ የሆነ አይነት ንቅናቄ ስያሜ አድርገኸዋል። አንተ ኒዮ ፔንቴኮስታሎቹ እዚህ መግባት የለባቸውም ነው ፈጽሞ። ስለዚህ ከሌ የምትለኝ ሰዎች በሙሉ ፈጽሞ እዛ ውስጥ ያሉ አይደሉም። ፔንቴኮስታል ስትለኝ ለምሳሌ አሰምብሊስ ኦፍ ጎድ ከሆነ ወይ ፉል ጎስፕል ከሆነ ምናምን ከሆነ ኦኬ እያልኩ እሰማለሁ። ሌሎቹን ግን የፔንቴኮስታሎቹ ፕሮብለም አይደለም ብዬ ነው የማስበው። እሱ ነው አንደኛው ልዩነት። ኬርፉሊ እንግዲህ እኛ ነገሩን ወይ ፔንቴኮስታል ብለን የምንረዳበትን ለመጠሪያው የምንጠቀምበት አጠቃቀም አይደለም። ይሄ በጣም ሰፊ የሆነ ሌብሊንግ ነው ብዬ ባለፈው ማውጣናል። ይሄን ነገር አሰምብሊስ ኦፍ ጎድ ቸርች ያ ችግር እንደነበረበት ማንሳትህና በዛ ችግር ላይ ንስሐ መግባታቸውን ንስሐ ገብቷል በትክክል። ከዛ በኋላ ያለው ጀነሬሽን ብዙ ነገር ፐብሊሽ አድርጓል። ኢቭን ችግሩ አሁንስ ይኖር ይሆን እንዴ የሚል ከራሳቸው ያሄሳሉ። ያ በጣም ጥሩ ነገር ነው። የአሜሪካን ፖለቲካ ምናምን ብዙ እውነት አላቅም፣ ግን እኔ በማቀው በጣም ትንሹ እውቀቴ ትራምፕ ይደግፋሉ እንደ ብዙዎቹ ወደ ፔንቴኮስታል ብቻ ሳይሆን እንደ ብዙዎቹ ፕሮቴስታንቶች ኢቫንጀሊካልስ ልበለው ይመስለኛል ይደግፋሉ። እና ሲደግፉ ግን ምክንያት የሚያደርጉልኝ እኔ የሰማሁት ዘርና ምናምንን አይደለም። ምክንያት የሚያደርጉልኝ አንታይ አቦርሽን እና ሆሞሴክሹዋሊቲን ይሄ እነዚህ የክርስቲያን እንትኖቹ ቫልዩዎቹ እሱ ጋር በደንብ አሉ እና የሌሎቹ ያስፈራል የሚለው ምክንያት ነው እንጂ ነጭነቱን ብቻ ወይም ነጭነቱን እንዲያውም እንደ ምክንያት አንስተውልኝ አያውቁምና እኔም ማቀው እንግዲህ ሊሚትድ በሆነው እንትኔ የትራምፕ ድጋፍ የመጣው ከዛ ነው። ግን ሰውየውን ስለምናውቀው የነዚህ ሰዎች ድጋፍ በስጋት በጥርጣሬ እንድናየው ያደርገናል። አይ ዶንት ኖ እንግዲህ አሁን በፖለቲካ ውስጥ ያላቸውን ተሳትፎ በተመለከተ አሁን በተለይ በአሜሪካ ፖለቲካ ውስጥ ያላቸውን ተሳትፎ በተመለከተ በጣም ዝርዝር የሆነ መረጃ የለኝም። ኦኬ ከአሜሪካ ወደኛ እንምጣ። እሺ ጴንጤቆስጣውያኑ ሀገራችን በሰማይ ነው፣ ኢየሱስን መቀበል ማህበራዊ፣ ፖለቲካዊ፣ መንፈሳዊ መልስ ነው የሚለው የህይወት ዘይቤና አስተምሮት የምድራዊ ሀገራቸውና የህዝቧን ስቃይ አይተው እንዳላዩ ሰምተውም እንዳልሰሙ አድርጓቸው ነበር። እንግዲህ በጥያቄ መልክ ያለ ጉዳይ ነው። በጊዜው የነበሩት የአሜሪካና የአውሮፓ ሚስዮናውያን ጸረ ኮሚኒስት የሆነው አቋምና ለንጉሱ የነበራቸው የማያወላውል ድጋፍ በዚያ ትውልድ ጴንጤቆስጣውያን ላይ ተጽዕኖ አሳድሮ ይሆን? ያስ እምነት ያለፉትን 50 ዓመታት የጴንጤቆስጤውን የፖለቲካ እይታና ተሳትፎ በምን አይነት ሁኔታ ቃኘው ወይም ቀረጸው? ከምር ያ የጴንጤቆስጤ ትውልድ ሊጠየቅ የሚገባው ነገር ቢኖር ከአቻዎቹ ኦርቶዶክሳውያን ወጣቶች በተለየ ሁኔታ ጸረ ፖለቲካ የሆነ ባህል እንዲያዳብር ምን ገፋፋው? አሁን ደግሞ ያን አመለካከት በብርሃን ፍጥነት ጥሎ ፖለቲካዊ አጋፋሪና ፊታውራሪ እንዲሆን የገፋፋውስ ምንድን ነው? የጴንጤቆስጣውያኑ ያ ትውልድ የፖለቲካ ተሳትፎ የሚመለከት ከኮሙኒስታውያኑ በኩል ያጋጠመው የነበረው ትልቁ ተግዳሮት የኃይለ ሥላሴን ፊውዳላዊ መንግስት ኢፍትሐዊ አስተዳደር እንዴት መለወጥ ይችላል የሚለው ነው። ለጴንጤቆስጤ ወጣቶች የመሬት ስሪቱ የጭሰኛ ጉዳይ የተዛባና ግፍ የተሞላበት መሆኑን እነርሱም የገበሬ ልጆች ናቸውና ያውቁታል። ማለት ጴንጤቆስጤዎቹ የፋብሪካ ሰራተኛ ልጆችም ስለሆነ የፋብሪካ ባለሀብቶች ወላጆቻቸው ላይ የሚፈጽሙትን ግፍ ያውቁታል። ጴንጤቆስጤዎቹ የሀብታምና የድሃ የኑሮ ደረጃ የተራራቀ መምጣቱን ያ ትውልድ ጴንጤቆስጣውያን ወጣቶች በየዕለቱ ኑሯቸው የሚያልፉበት ተሞክሯቸውን ያውቁታል። ግን ፖለቲካ አይመለከተንም አሉና ሸሹ። ያ ምልከታ ደግሞ ሀገር ውስጥ ብቻ አይደለም። ባለፈው ጊዜ አንስተነዋል። እንደው ዛሬ እናንተ በደንብ እንድናወራው ብዬ ነው እንጂ ባለፈው ጊዜ በሌላ ፕሮግራም አውርተነዋል። ሀገር ውስጥ ብቻ አይደለም። ምክንያቱም አንዳንዱ ሰው ምን አቅም አላቸውና በዛን ጊዜ ደካሞች እንኳን መንግስትን እንትን ሊያደርጉና ምናምን የሚል ኤክስኪውዝ ለመስጠት ይሞክራሉ። ግን አጠሴም ታይም ሀገር ውስጥም ቢሆኑ በዛን ጊዜ ከነበሩ ሜን ላይን ቸርቾች እስከ ከመካኒስቱም ከቃሪያትም የተወሰኑ ሰዎች ከአድቬንቲስትም አንዳንድ ሰዎች ነበሩ። ወደ ፖለቲካዊ መሰርቶ የመጡ ሰዎች ነበሩ። ከሙሉ ወንጌልም ቢሆን እንደ ነጋሽ ንጉሴ የተፈራ አይነቶችም ነበሩ የተወሰኑ ሰዎች። ግን ማጆሪቲው ጴንጤቆስጤ ግን በጭራሽ ፖለቲካ መዞርበት አንዞርም አሉ። እሺ ሀገር ውስጥ ችግር ነበር፣
ፍርሃት ነበር፣ ስደት ነበር። እንቅስቃሴው የሚከሰስበት ኢንቫይሮንመንት አልነበረ። የአስተምሮና አቲቲዩድ ግን ፈረንጅ ሀገር የሚሄደው ግን አልለቀቃቸውም። ነፃነት ባለበት ዓለም በፍጹም በምንም አይነት የኢትዮጵያን ፖለቲካ በተመለከተ ነገር ሰላማዊ በሆነው መንገድ እንኳን አይሳተፉም። ለሂውማን ራይት ኢሹ እንገናኝ እንኳን የሚባሉ አይገናኙም። ይህንን አስተምሮት አዳብረውት ፈረንጅ ሀገር ይዘውት ሄዱ። ጴንጤቆስጤ የሚታወቀው ፖለቲካ ውስጥ ባለመግባትና ጥላ ባለመጠጣት ነው የሚታወቀው። ግን ይህንን ቲዮሎጂ አዳብረውት መጨረሻ ላይ ደግሞ አሁን ወደ ምን መጡ ተመልሰው? በተለይ የኢትዮ ትግራይ የሰሜን ጦርነት በተፈጠረ ጊዜ ሌላ ዓለም ተፈጠረ። ፍጹም ፖለቲካ በዞረበት አልዞርም የሚለው ጴንጤቆስት ሁሉ ተነስቶ ከዚህኛው ወይም ከዛኛው ሆነ። ኤክስትሪም ገባ። ይህንን ጴንጤቆስት እንዲህ ይሄን ያባባል ነው እንዲህ እንደው በዚህኛው በእንትኑ ብቻ አይደለም፣ በዚህ በፖለቲካውም በምንም ብቻ አይደለም። ግን እንዲህ የተረጋጋ ነገር ለምንድን ነው የማይታየው? አሁን በዚህ መጣ፣ አሁን ደግሞ በዚህኛው ዥው ይላል። አሁን ደግሞ ጦርነት ሊመጣብን ነው፣ ወዴት እንደሚሄድ ደግሞ እግዚአብሔር ነው የሚያውቀው። እንዲህ አይነት የተረጋጋ ቴዎሎጂ መፍጠር ለምን አቃት? ይሄ ግን ኢትዮጵያ ውስጥ ብቻ አይደለም። ኬርፉሊ እንመልከት። ትክክል ነው። ፔንቴኮስታሎቹ ሌሎችም እኮ ነው። አሁን አውቃለሁ ጆን ስቶት አንድ መጽሐፋቸው ላይ ብሌም ያደርጋሉ። ስኬፒስት ናቸው ይላሉ። በቃ ይሄ ዓለም እየተቃጠለ ነው፣ ስለዚህ የዳኑ ነፍሳትን ይዘን ስኪፕ እናድርግ ነው ወደ ሌላ ዓለም እንሂድ የሚል ስካቶሎጂዎችም ፔንቴኮስታሎች ነው ፖፑላር ያደረጉት እና ኢንጌጅ እናደርግ ትራንስፎርም እናደርገው ምናምን የሚለውን አንደርማይን አድርገዋል ብሎ አንድ መጽሐፋቸው ኒው ኢሹስ ፌሲንግ ክርስቲያኒቲ ቱዴይ የሚል መጽሐፋቸው ላይ ይህን ይናገራሉ። ኤንቲ ራይትም ይህን ሲተች ሰምቻለሁ። ስኬፒስት መሆኑን ቢካዝ ይሄ ከምናቸው የመነጨ ነው። ትክክል ነው። ይሄ እንግዲህ የኢትዮጵያ ብቻ ሳይሆን የፔንቴኮስታል ኤስካቶሎጂ ዘመነ ፍጻሜን ሲያስቡ ይህች ዓለም ተስፋ እንደሌላት እንደሚያበቃላት በሳት እንደምትቃጠል እና ደግሞ አብረም ደግሞ ድንገት የሆነ ንጥቀት አለ። ከዛ ደግሞ ጋር ተያይዞ በቃ አብራፕት የሆነ ኤንዲንግ አለ እና ተሰናርተህ መጠበቅና እዚህ ውስጥ አለ አይደለ ልሰራ የምትችለው ነገር ለወንጌል መስበክና ነፍሳትን ማዳን የሚል ቴዎሎጂ አላቸው። ናው እኔ ፔንቴኮስታል ቴዎሎጂ ብዬ ስል አንደኛው ትምህርተ መንፈስ ቅዱስ ነው። ሁለተኛው ደግሞ ትምህርተ ፍጻሜ ነው። ትልቁ ማርከሮቻቸው እነዚህ ናቸው። ትምህርተ መንፈስ ቅዱሳቸው ላይ በጣም እኔ ጠንካራ ነገር እና ጠቃሚ ነገር ሰጥተውናል ብዬ የማስበው። ኤስካቶሎጂዎቻቸው ላይ በጣም አላደለ እንትን ነው ጠንካራ ነው ብዬ አላስብም። ፐርሰናል ይሄ እንግዲህ ፐርሰናል አመለካከቴ ነው። ስለዚህ ፍጥረት ዓለሙን የተመለከቱበት ፍጻሜ የተመለከቱበት ኢንቮልቭመንትን የተመለከቱበት ምልከታ በጣም በተሻለ ሁኔታ ኢቫንጀሊካል ስኮላርሺፕ ውስጥ በደንብ አለ ብዬ አስባለሁ። ፔንቴኮስታሎቹ አሁን በተለይ በአካዳሚያው አካባቢ ላይ ሽፍት እያደረጉ ሊዲንግ የምትላቸው ፔንቴኮስታሎች አይ ይሄንን እየተቹ ነው፣ ይሄ መተቸት አለበት ብለው እየተቹ ነው። በዚህም እየተወገዙም ጭምር ነው። የራሳቸው ልጆች እየተወገዙበት ያለ ነው። እስኬፒስት ነን። በዚህ ምክንያት አለ አይደለ የተራድኦ ስራ ውስጥ ምናምን ውስጥ መግባት፣ ሆስፒታል ትምህርት ቤት መገንባት፣ የትኛውም አይነት አለ ኢንቮልቭመንትን በጎሪጥና ዲስትራክሽን ከዋናው ሚሽን የሚያወጣን ተብሎ ነው የሚታየው እንጂ ፓርት ኦፍ ሚሽን ኦፍ ጎድ ተደርጎ ሰፋ ተደርጎ አይታይም። እና በዚህ ምክንያት ፔንቴኮስታሎቹ ባይተዋር ናቸው። አሁንም ቢሆን ፔንቴኮስታሎቹ በዚህ ጉዳይ ላይ ባይተዋሮች ናቸው። እና ተስፋ የማደርገው ከእንደገና በተለይ ዲስፔንሴሽናል የሚባል የዘመን ክፍፍል ትምህርት አለ። ፔንቴኮስታሎቹ ራሳቸው የፈጠሩት አይደለም። ፕሌይማውዝ ብራዘርስ የሚባሉ አንድ የሆነ ግሩፕ ውስጥ የተፈጠረ ትምህርት ነው። ግን ፔንቴኮስታሎቹ ጋር ምን የነበረ ትምህርት ነበረ የነበረው? የጌታ ምጽአት ቅርብ ነው፣ ቶሎ በቃ ሚስዮን እንስራ የሚል ነበረ። እሱን ኤክስፕረስ ያደረገላቸው የዚህ ፕሌይማውዝ ብራዘርን ውስጥ የነበረው ዲስፔንሴሽናል ትምህርት በተለይ ጀርመኖች ናቸው ብሪተን መሰለኝ ብሪተን አካባቢ ላይ የነበረ አንድ እንትን ነው እና ደርቢ የሚባል ሰው እና እሱ ደግሞ የሰራው ስኮፊልድ ባይብል በጣም ፖፑላር ሆነ እሱ እና ምንድነው ይሄ ኤሚነንት የሆነው የጌታ ምጽአት የሚለውን አመለካከታቸው ከዚህ ከዲስፔንሴሽናል ደርቢ ጋር ካገኙ ትምህርት ጋር አብረው ሰፍተውት እንዲያው የሚገልጥልን ይሄ ነው ብለው ማለት ጀመሩ። እና እሱ
እሱ አባዜ አሁንም አለ ኦፍ ኮርስ በጣም ፔንቴኮስታሎቹ ጋር ብቻ ሳይሆን በጣም ብዙዎቹ ጋር አለ ነበርም ሌሎችም ቤተ እምነቶች ጋር ኢቭን ይሄ ዲስፔንሴሽናል የሆነ አመለካከት በደንብ ሰርጿል። እዚህ ሀገር ነው የምልህ እዚህ ሀገር በደንብ ሰርጿል። እና እሱ በደንብ መሄስ ያለበት ፔንቴኮስታሎቹ ራሳቸውን ወይም ደግሞ ይሄን ቴዎሎጂ በደንብ ከእንደገና መከለስ አለባቸው ብዬ አስባለሁ። ናው ይሄ ፔንቴኮስታሎቹ ናቸው። ተመልሰው ፖለቲካ ውስጥ ገቡ ያልካቸው ግን ፔንቴኮስታሎቹ አይደሉም። ተመልሰው የገቡት ይሄ ኒው አፖስቶሊክ ሪፎርሜሽን ሙቭመንት ውስጥ የነበሩት ወይም በዚህ የዛ ትምህርት ግርፍ ያለባቸው ናቸው የገቡት። አሁን ፔንቴኮስታሉ በፖለቲካ ውስጥ ግራ የተጋባው ማን ነው? ሀገሬው ግራ እንደሚጋባ ነው የተጋባው። እጃቸውን ታጥበው የገቡበት ግን ኒው አፖስቶሊክ ሪፎርሜሽን ሙቭመንት የዛ ትምህርት ግርፍ ያላቸው ናቸው። እነሱ በቃ ትምህርታቸው ይሰጣቸዋል። ምንም የሚሰጣቸው አንደኛው ትምህርታቸው ዶሚኒየን የሚባል ያው የምታውቀው የዶሚኒየን የምትለው ትምህርት አላቸው እና ሁሉ ነገር መቆጣጠር ፖለቲክስ ሚዲያ ይሄ ስትራቴጂክ ንግድ ውስጥ ይገባሉ፣ ምን ውስጥ ይገባሉ እና ፖለቲክስ ውስጥም ራሳቸው ማየት ይፈልጋሉ። አትሊስት በእጅ አዙርም ወይም በፊት ለፊትም አድቮኬሲ መስራት ምናምን የኢቫንጀሊዝም ቶፕ ዳውን አፕሮች ስላላቸው ማለት ነው። ተራራውን ይዘ መንግስትን ይዘ ሚዲያን ይዘ ምን ይዘ ነው ማህበረሰብን የምትለውጠው እንጂ ነፍሳትን ወንጌል እየነገርካቸው አይደለም የምታስመልጣቸው የሚል አፕሮች። ይሄ ራሱን የቻለ ባለፈው የተናገርኩት ነው። ራሱን የቻለ ንቅናቄ ነው ትምህርቱ። አሁን ትምህርቱና በፔንቴኮስታሊዝም መካከል ቦርደር ስለሚያደርግ እኮ ነው ሰው ግራ የሚገባው ፔንቴኮስታሎች ናቸው ብሎ የሚለው። እነዚህም ሳያውቁ እነዚህ ቅጥር ግቢ ውስጥ ይታያሉ፣ እነዚህኞቹ ደግሞ በፔንቴኮስታል ስም ይነግዳሉ። ግን ወደኋላ ትሬስ አድርገህ ምንጮቻቸውን ካየ ትምህርታቸውን ካያቸው ፈጽሞ የተለያዩ ዌቮች ናቸው። ፔንቴኮስታሊዝም አይደለም ከተርድ ዌቭ እና ይሄ ኒው አፖስቶሊክ ሪፎርሜሽን ብለህ ከምትለው ከነ ዋግነር ሙቭመንት ጋር ከሱ በፊት ከነበረው ከላተር ሬን ሙቭመንት ጋር አይመሳሰልም። ላተር ሬን ሙቭመንት እና ኒው አፖስቶሊክ ሪፎርሜሽን ሙቭመንት በጣም ተመጋጋቢ ናቸው። አንዱ ለአንዱ ሰጥቶታል። ፔንቴኮስታሎቹ ከዛ በፊትም ከ1940ዎቹ በፊትም የነበረ አቋም ነው የነበረ እንትን ነው እና ተመልሰው ሆ ብሎ የገቡበት ለነገስታቱ ትንቢት ከጦር አዝማቾቹ ጋር አብረን ካልዘመትን ብለው ያሉት እነዚህኞቹ ናቸው በደንብ እጃቸውን ታጥበው የገቡበት። ሌላው የተቀረው ፔንቴኮስታል ብለህ የምትለው ቤተ እምነትና እዛ ውስጥ ውዥዋዥዋ አይተህ ከሆነ ማንም የሀገሬው ሰው ግራ እንደተጋባው በፕሮፓጋንዳ ግራ ተጋብቶ ወይም ደግሞ በጊዜያዊ አቋሙ ያ ስለሆነ ሊሆን ይችላል እንጂ የትምህርት መሰረት ያለው አይደለም። የትምህርት መሰረቱ የፔንቴኮስታል የትምህርት መሰረቱ ስኬፒስት መሆን ነው። በዚህ ጉዳይ ላይ መውጣት አልገባም ማለት እኔ ትኩረቴ ተልእኮዬም ሐዋርያት ሥራ ምዕራፍ 1:8 ሲል ነው ትክክለኛ ፔንቴኮስታል ነው የምትለው ስኬፒስት በዛ ተተቸዋለህ። መተቸትም ተገቢ ነው። ያ አይነት ዲስቲንክሽን ነው መቀመጥ ያለበት ብዬ የማስበው ነው። ጥሩ ነው። ያ የራሱ ፕሮብሌም ቢኖርበትም ለምሳሌ ያህል አሁን እናንተ ጋር አካባቢ ነው እንግዲህ ኒው ፔንቴኮስታል እያላችሁም ለብዙዎቻችን ኢቭን ቸርች አካባቢ እንኳን ላለን ሰዎች እንኳን ሌትሊ ነው ልዩነቱን እናንተ ሞር እያጸናችሁ ወይንም እያበራችሁ ስትመጡ ኦኬ እነዚህ ለካ እንደዚህ ናቸው የሚባለው ሌላውማ ጭራሽ ሊያውቀው አይችልም። የዛ ደግሞ ትልቁ ፕሮብሌም እዛው እናንተ አካባቢ በትክክል ለማጽናት የሚደረግ ነገር ብዙ የለም። ግራስ ኪጋባ ድረስ አሁን እኔ የማወራው የራሴን ቤተክርስቲያንም እንደ አንድ ፔንቴኮስታል ዊንግ አድርጌ እዛ ውስጥ ስላሉ ምንም የኛው ራሳችን ቄሶች ያው ሰሞኑን የሚያየኑ ነው። አንዱ የኛ የታወቀ ቄስ ዶክተር ቄስ ስለ ፕሮስፐሪቲ ጎስፕል እንዴት እያደረገ ሰብክ ያየኑ ነገር ግራ የሚያጋባን ነገር ነው እና ያንን ሰው ደግሞ መልሰን ደግሞ የኛው የራሳችን ቤተክርስቲያን መሰዊያ ላይ ደግሞ እንጠራዋለን። ስለዚህ ተደበላልቋል በጣም። ይሄ ኢትዮጵያ ቤተክርስቲያን ኢቫንጀሊካል ነው በሚለው በጥቅሉ አይተኑ ፕሮቴስታንትም ነች ምናምንም ለማለት ማቸው ከሁሉ ሰው ጋር በመዋገት ኢትዮጵያ ወንጌላዊ ቤተክርስቲያን ፔንቴኮስታል ቤተክርስቲያን ነች። በቃ ሁሉም ናቸው። እዚህ ጋር እና እዛች ጋር ጥቃቅን ነገር ቢኖርም 90-95% ምናምን ብለው ወደዛ ፔንቴኮስታል እንትን ያለችው ልምምዳቸውም ቴዎሎጂያቸውም ምንም ወደዛ ውስጥ ነው ያለው። ችግሩ ያለው አሁን አንተ የምትላቸውን ነጥለው አያወጡም። ካውንስል ውስጥ ናቸው፣
ካውንስል መኖር ብቻ አይደለም እስከ ጭራሹ ለምን አይደለም እስከ ጭራሹ ፔንቴኮስታል ህብረት የሚባለው ህብረት ኒው አፖስቶሊኮቹ የወሰዱት ስም ስያሜ ነው። ነባር ፔንቴኮስታሎቹ በወንጌላውያን ቤተክርስቲያናት ህብረት በሚለው ስም ነው የሚጠሩት። እነዛኞቹ ደግሞ ፔንቴኮስታል የሚለውን ስም የወሰዱት ደግሞ እነማን ናቸው? አሁን እንግዲህ እስራኤል ናቸው። እነዚህ ልጆች ናቸው የወሰዱት። ስለዚህ እናንተ ራሳችሁ ይህንን ማጥራት የሚጠበቅባችሁ ስራ ይመስለኛል። አዘርዋይስ አሁንም ያለው ይሄ መደነቃቀፉ በጣም እየባሰ ይመጣል። ፖለቲካ ውስጥ ገብተዋል አልገቡም ፔንቴኮስታል ስለአሁን ኒዮ ፔንቴኮስታሎች ለጊዜ ተወት እናርጋቸውና ሜንላይን ፔንቴኮስታልስ ወይም ሜንላይን ቸርቾቹን መካኒሱን ቃለ ሕይወትንም ወንጌልንም አሴምብሊንም ሁሉንም ጨምረናቸው ፔንቴኮስታል ወይም ካሪስማቲክስ የሆኑት ግሩፖች ፖለቲካ ውስጥ አልገቡም ለማለት በጣም ያስቸግራል። እኔ ማለት ብዙዎቹ በመሪነት ደረጃ የምናውቃቸው ሰዎች አሉ። ብሔር ፖለቲካ ውስጥ በመሪነት ደረጃ የምናውቃቸው ሰዎች አሉ። ስለዚህ አባላቱ ገብተዋል። ቸርችማ መግባትም የለባትም። ከገባች አባላቱ መግባትም አለባቸው። ቢገቡ ነው በጎ የሚሆነው። ግን ቴዎሎጂ ሰርቶለት አይደለም ነው የኔ መጽሐፍ ላይ አርጊመንት እኮ ያሉት። ቴዎሎጂ ሰርቶለት አይደለም እየገቡ ያሉት። ምክንያቱም አንድ አማኝ ቆም ብሎ አንድ የፔንቴኮስታል ወይም ኢቫንጀሊካል አማኝ ቆም ብሎ ብሔር ፖለቲካ ልክ ነው ልክ አይደለም ብሎ ጠይቆ ቤተክርስቲያን ነው በዚህ ላይ ቴዎሎጂ ሰርታ አምኖበት ልክ ነው ይህንማ ኢትዮጵያ መፍትሄ የምታገኘው የብሔር ፖለቲካ ነው ብሎ አምኖበት በቴዎሎጂ ሰርቶ የገባበት አይደለም። ወይንም ደግሞ አይ እኛማ በዚህ ንፍስ መሳተፍ የለብንም እንደ አፓርታይድ የሆነ ጉዳይ ነው ብሎም አይደለም። በቃ የጀማ ጉዞ ነው እና ያ የመጨረሻ ጥያቄ ነው። የኢትዮጵያ ቤተክርስቲያን ወደፊት ዋጋ የሚያስከፍላት ነገር የሚኖር ይመስልሃል? አሁን እየሄድንበት ያለው መንገድ ይኖራል። ኦፍኮርስ አሁን ገብቷል። ይሄ ምን የምመኘው መሪዎቹ ቲንከርስ ዝም ብለዋል አይደለም፣ የዕለት ዕለት የመሪነት ስራ የሚሰሩ እነዚህ የቢሮ ሰዎች ብቻ ሳይሆኑ አብሮ ደግሞ አሳቢዎች ቴዎሎጂያቸውን አርቲክሌት የሚያደርጉ ድንበሮቻቸውን የሚያስጠብቁ እንደዛ ቢሆኑ እመኛለሁ። አለመሆኑ ዋጋ ያስከፍለናል። አሁን ደግሞ ትክክለኛ ራሳችን ሪዲፋይን ማድረግ ድንበሮቻችንን መሳል እንደዛ ማናረግ ከሆነ ያው ተደምረን እኩል ስም መሰጠቱ ተደምረን መወቀጡ ምናምን ማይቀር ነገር ነው። ይሄ እየተደረገ አይደለም። በእኛ አሁን ተስፋም የለኝም እኔ እንግዲህ እውነት ለመናገር ተስፋም የለኝም እና እንዲያውም እስከ ጭራሹ አጉል የሆነ አይነት ጥሩ የሆነ አይነት ድንበር መከለል መስራት ሲጠበቅብን አጉል የሆነ ነገር ውስጥ እርስ በርስም ልንገባ እንችላለን የሚል የነበረን ሄሪቴጅ መልካም ሄሪቴጅ እያስጠበቅን ደግሞ አስፈላጊ ሲሆን ስስ የሆነ ወሰን እያስቀመጥን እኛ እንደዚህ ነን እነሱ እንደዚህ አይደለም ብለን ማለት ሲገባን ያንን እንድንል የሚረዳን ተቋምም መሪም ምናምን ቦልድሊ ባለመኖር ይሄ አለ አይደለ ዝም ብሎ በቃ ምን ልበልህ የኦፊስ አመራር ልበልህ ማኔጀር ልበልህ ምን ልበልህ ያ ብቻ እንግዲህ ለዛ እኮ ነው ይሄ መጽሐፍ አንደኛው በጣም ከጉዲና መማር ያለብን መሪነት የቴዎሎጂካል ኢንስቲትዩሽን የሚመራ ሰው እንዴት ፊቱን ማየት እንዳለበት እንዴት የተጨባጭ ሁኔታውን መተንተን እንዳለበት እንዴት መጻኢውን ዕጣ ፈንታ ማየት እንዳለበት እንዴት ኢንተራክት ማድረግ እንዳለበት ግሎባል ኢንተራክት ማድረግ እንዳለበት ጉዲና ያው የሆነ እንትናችን ነው ፊታችን ልናየው የምንችለውም ደግሞ ምስላችን ነውና እሱ ያው የኔም ያንተም ጭንቀት ነው። ደግሞ እንዳልከው ጉዲና ደግሞ ጥሩ ምሳሌያችን ነው እና ወዴት ያመራናል እንግዲህ እግዚአብሔር ነው የሚያውቀው ያንን። ግን ያማይሆን ከሆነ መሪዎች በዚህ ደረጃ አክት ማያደርጉ ከሆነ ምናልባት ይሄው ችግር ተባብሶ ሌላ አይነት ነገር ውስጥ ይገባል የሚል የኔም ስጋት አለ። የመጨረሻ ጉዳይ ናይጄሪያ ውስጥ በናይጄሪያን ፔንቴኮስታልስ የተደረገ አንድ ጥናት ነበረ ቅርብ ጊዜ። አሁን ፔንቴኮስታልስ ላይ እነዛንም በአእምሮ ውስጥ ያዝልኝ ለጊዜውም ቢሆን እኒህ የፔንቴኮስታሎች ነው የሚባሉ አንድ ላይ ዝም ብለን ለጨዋታችን ያህል ያዘውና ከሌላው ሀገር ይብን ከአውሮፓና ከመሳሰለውን በፈጠነ ሁኔታ የፔንቴኮስታል ሙቭመንት ወይም ኢንጀነራል ደግሞ የፕሮቴስታንቱ እምነት የሚወድቅበት አንደኛው ምክንያት በእነዚህ በኒዮ ፔንቴኮስታሎች በመጣ የስተት አመለካከት ትምህርት አብዛኛው ሰው ተስፋ በመቁረጥ ከቤተ ክርስቲያን የሚወጣው ቁጥር በጣም ይፈጥናል ወይም ይጨምራል
እና ኦልሬዲ እየታየ ነው። እና እነሱ ጋር አንደኛው ትንሽ ውበት ያለው አሁን ናይጄሪያ ብትሄድም ኬንያም ሌሎችም ጋር ብትሄድም አንድ ከኛ በጣም የተሻለ ነገር ያለው በሩን ዘግተውባቸዋል። ፔንቴኮስታሎቹ ራሳቸው ነው። አሁን ለምሳሌ ያለ ቲቢ ጆሻን ብትወስድ የራሱን ግሩፕ ያወገዙት አሉ። እነሱ የራሳቸው ሌላ የተተረማመሰ ጉዳይ ቢኖራቸው፣ ግን የናይጄሪያን ፔንቴኮስታል ፌሎሺፕ ግን ይሄ ጤነኛው ማለት ነው ሜን ላይኑ ፔንቴኮስታል በአደባባይ ነው ያወገዘው። በአደባባይ በራችንም እንዳይደርስ ነው ያለው። እነዚህ ትላልቅ ፕሮፊት የሚባሉትን ምናምን የሚባሉትን እንኳን እንደኛ ሀገር እንደዚህ ህብረት ፈጥሮ ቢሮ እንትን ብሎ ካውንስል ብሎ ምናምን ሊያደርግና በራችን እንዳይደርሱ ብለው ነው ያገዷቸው። ሌሎቹማ የባሰ ነው ማለት ነው። ሉተራኑ ባፕቲስቱ ምናምኑማ ጭራሽም አያስበውም። ፔንቴኮስታሉ ራሱ ግን ይህንን በጣም ወፍራም መስመር አስምሮ፣ ቀጭንም አይደለም ወፍራም መስመር አስምሮ አይሆንም ብሏል። እንደሱ ከማድረግ ብቻ አይደለም ጥናትም አስጠንተዋል። ጥናቱ የሚያሳየው ምንድነው? ለፔንቴኮስታል ቸርች በተለይ ለፔንቴኮስታሉ ጠቅላላ በፍጥነት ናይጄሪያ ውስጥ እና ይሄ ወደ እነዚህ ሴንትራል ዌስት አፍሪካ አካባቢ ላሉት ቤተክርስቲያኖች መውደቅ ምክንያት የሚሆነው የዚህ የኒው ፔንቴኮስታልስ አጉል ትንቢት ምናምን፣ የሰው ተስፋ መቁረጥ፣ ሌብነታቸው። እንዲሁም አንድ የሆኑ ወጣቶች ሙቭመንት እንዲሁም ተነስቷል። ይሄንን ነገር እናጋልጣለን የሚል ማለት በጣም በዚህ ነገር የተጎዳ ወጣት ግሩፕ ተሰብስበው ናይጄሪያ ውስጥ አንድ የሆነ አሶሲዬሽን አቋቁመው ሰዎቹን እየተከታተሉ ማጋለጥ። ግን ያ ማጋለጡ ግን በተለይ ፔሲሚስት ሆነው እንደ ዳር ቆሞ ለሚመለከተው ክርስቲያን የነበረው የበለጠ እንዲሸሽ፣ ወደ ውስጥም ገብቼበታል የሚለው ደግሞ ተስፋ እየቆረጠ ምንድነው ይሄ ጉዳይ ትክክለኛ መስመር ላይ ነው ያለሁት እንዲል አስደንጋጭ ነገር ነው። ግን ቢሆንም የመውደቁ አንደኛው ምክንያት በፍጥነት የአውሮፓውያኖችን አይነት ዲክላይን በፍጥነት የምናሳይበት ምክንያት እንደ ሴኩላሪዝም ከውጭ የሚመጣ ፈተና ሳይሆን ከውስጡ የበቀለ አደጋ ነው የሚል ነገር ያላቸውና በዚህ ላይ ኮመንት አድርገው ትክክል ነው። ይሄ አይነት በተለይ ፕሮፌቲክ ሙቭመንቱ ምናምን ውስጥ ያለው ውጥንቅጥ በጣም ከፍተኛ ነው ዋጋ የሚያስከፍለን፣ በጣም ከፍተኛ ዋጋ የሚያስከፍለን እና እንደተባለው ይሄንን አደጋውን አይተው ፔንቴኮስታሎቹ ተሰብስበው በዚህ ጉዳይ ላይ ደግሞ አላደለ አሁን ናይጄሪያዎች እናደርጉ ወይ ጥናት ማድረግ ወይ ደግሞ አቋም ወይ ደግሞ ድንበር ማድረግ እኛና እነሱ ብለው መለየት አለመቻላቸው ደግሞ ያው እናንተ ጤነኞቹን ኢትዮጵያ ውስጥ ያላችሁት ፔንቴኮስታሎችን እንደው መካኒሱን ቃልዮት ምናምን ተወቸውና የድሮ ሜንላይን ቸርች ናቸው ብለን እናስብና ሙሉ ወንጌል እናንተ የነ ማሞሻ ቸርች ህይወት ብርሃን ምናምን ሰብሰብ ብላችሁ ልክ እንደ ናይጄሪያኖች እንዳደረጉት እንዲህ ፍርጥም ያለ አቋም ለመወሰን ነው ያስቸግራችሁ? ሊገባኝ አይችልም። አይ ቲንክ እንግዲህ ሰምበዲ የሆነ አይነት መሪ ይህንን አይነት ኢኒሼቲቭ ወስዶ ቦልድነስ ወስዶ ማድረግ አልቻለም ብዬ ነው ማሰብ። ሁሉም በየራሱ የቤት ስራ የተጠመደ ይመስለኛል። ምናልባት ግን ከዛ at the back of this ያለው ፍርሃት ፔንቴኮስታል ብለን ደግሞ ሰብሰብ ብንል ቸርቹን ይሄ አለ አይደል የኢትዮጵያ ቤተክርስቲያን ያለውን ስሪት ምናልባት እንሰነጥቀዋለን የሚልም ፍርሃት ይዟቸውም ሊሆን ይችላል። እሱ ፍርሃት ነው ጋም አለ። ለምሳሌ ፔንቴኮስታልስ እኛ እኮ በቃ ነባር ፔንቴኮስታልስ ብለው ቢለዩ ፔንቴኮስታሊዝምን ምናልባት ይጎዳዋል አይጎዳውም የሚልም ፍርሃት አለ። because ኢትዮጵያ ውስጥ ኢምቤድድ የሆነ ቫልዩ ስለሆነ በዚህ ደረጃ ሪአክት ማድረጋቸው ሌላ ሰፊ አይነት ችግር ይፈጥራል የሚል ስጋት ነጋም አለ። በርግጥ እሱም ስጋት ይሆናል እነዛ የሚያደርጋቸው። ግን እሱንም የቀረፉ የሚመጣውንም አደጋ ደግሞ ማስቀረትም ይችላሉ። እንዳልኩ እንግዲህ እንደዛ ማለት ካለብኝ እርግጠኛ አይደለም። ግን ምናልባት የሊደርሺፕ ፕሮብለም ነው። በቃ በዚህ ደረጃ ስቴፕ አውት አድርጎ ሰፋ ያለ እንቅስቃሴ ሊያደርግ የሚችል አርቲክሌት ሊያደርግ የሚችል በስነ መለኮትና አመራርን አደባልቆ የያዘ መሪ የማጣት ችግር ይመስለኛል የማየው። ሰማው ናፍቆቴም ምኞቴም እንደዚህ አይነት መሪ ሰማው ነገ ከረጎዳ እንድናይ ነው። በጣም አመሰግናለሁ አክሊል። እሺ ተባረክልኝ። እሺ አሜን። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።